ሰላም ጤና ይስጥልኝ የተከበራችሁ ውድ የአሐዱ አድማጭ ቤተሰቦች እንደምን ሰንብታችኋል? ይህ ባህላዊ ፕሮሞሽን አገልግሎትና በአሐዱ ሬዲዮ ጋር ትብብር የተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ሁሉ ዳና ነው። ከዝግጅቱ ጋር እንደ ሁልጊዜ ለ2 ሰዓት ያህል ቀጥታ ቆይታ ጊዜ ነው የሚኖረን። በዛሬው ዝግጅታችን አንድ ርዕሰ ጉዳይ አለን። ርዕሳችን አድርገን ለመወያየት የተገናኘንበትም ሀሳብ የተሽከርካሪ ቴክኒክ ችግር፣ የተሽከርካሪን አደጋ ምን አይነት ገጽታ አላቸው በሚለው ሀሳብ ላይ ለመወያየት ነው ዛሬ የተገናኘ ነው። ከጋበዝናቸው እንግዶች ሁለቱ በሰዓታቸው ተገኝተዋል። ወይዘሮ ሽታዬ ለታ በኦሮሚያ ትራንስፖርት ኤጀንሲ የመንገድ ትራፊክ ደህንነት ቁጥጥር ቡድን መሪ፣ እንዲሁም ዋና ኢንስፔክተር ቀነኒ ጫካ በአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥር የትራፊክ ሙያ ማሳደግ ማስተባበሪያ ኃላፊ ናቸው። ከእነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምዶር ቆኖ ሲያበራችሁ ቆይታ ማድረግ ሲሆን እየተወያየን ቆይታ የምናደርግ ነው የሚሆነው። እንኳን ደህና መጣችሁ እንግዶች። እንኳን ደህና ቆየከን። መልካም። ያው የትራፊክ አደጋ ከእለት እለት እየጨመረ የመጣበት ሁኔታዎች እንዳሉ አንዳንድ ማሳያዎች አሉ። በተለያዩ ሀገራት ከሚደርሱ አደጋዎች አንጻር እኛ ካሉን ጥቂት ተሽከርካሪዎች ብዙ ሞቶችን እያስተናገድ እንደሆነ እንደ ሀገር ይነገራል። በተለያዩ አካላት የሚወጡ ሪፖርቶችንም ስናይ ከኛ በተቃራኒ ያሉ ውጤቶች ናቸው የሚወጡት። ይሄ ደግሞ የሚያሳየው በዚህ በመንገድ ደህንነት የመረጃ አያያዝም ችግር ጋር እንደሆነም የሚያሳዩ ነገሮች አሉ። ባሳለፍነው አርብ ዕለትም በቢሾፍቱ ከተማ አንድ መድረክ ተዘጋጅቶ ነበር። የፌዴራል መንገድ ደህንነትና መድን ፈንድ አስተዳደር ይሄ ሀገር አቀፍ ጉባኤ ነው ተዘጋጅቶ የነበረውና በዚህም ላይ የተነሱ በርካታ ሀሳቦችን ለመመልከት ሞክረናል። አንድ ለፌዴራል ፖሊስም ርክክብ የተደረገበት የበለጸገ የቴክኖሎጂ አማራጭ አለ። እዚህ የመንገድ ደህንነቱን የመረጃ አስተዳደር ስርዓቱን የሚያይ ያው እንደ ዓለም በ24 ሰከንድ ውስጥ አንድ ሰው ይሞታል ተብሎ የሚወጡ ሪፖርቶች አሉ። የእኛ መረጃ አያያዝም የዓለም አቀፍ የአደጋ ዳታ ጋር ልዩነት በማምጣቱ ምክንያት በተለያዩ አካላት ከዚህ በፊት በነበረ ሁኔታ ኢትዮጵያ ስር ስትጓዙ የጸጥታ ጉዳይ አሳስባችሁ የሚባል ነበር በፊት። አሁን እንኳን እሱ ተቀይሯል። የትራፊክ አደጋ ነበር ተብሎ የሚነሳውና አሁን ግን ያው አደጋውም በዛው ልክ አሳሳቢ እየሆነ የመጣበት ሁኔታዎች ጋር የሚሰሩ ስራዎች በርካታ ቢሆኑም ውጤቱ ላይ ግን የሚታዩ ነገሮች ብዙ ካለመሆናቸው ጋር በተያያዘ አነስተኛ ተሽከርካሪ ብዙ ሞት ብዙ አደጋ ብለው ደብሊውኤችኦም ብዙ ጊዜ የሚያነሳቸው ነገሮች አሉ። የተደራጀ የለማም የሪፖርት ሲስተም ካለመኖር ጋር በተያያዘም ያው እንደ ችግር ይነሳልና እነዚህ ነገሮች ሁሉ በተለያዩ የአሰራር ስርዓቶች ምላሽ እንዲያገኝ አድርገን ለአደጋው ትክክለኛ ምላሽ በመስጠት ጥናቶች የተሰሩ የተሻለ ውጤት ይመጣል ብለን ተስፋ እናደርጋለን። ለዛሬው ግንኙታችን የተሽከርካሪ ቴክኒክ ችግር የተሽከርካሪ አደጋው ላይ ይዞ የሚመጣው ገጽታ ምንድን ነው የሚሉትም ነገሮችን እንዲሁ እንመለከታለን። አሁን ወቅቱ ክረምት ከመሆኑ ጋር በተያያዘ ግልጽ የሆኑ ችግሮችን በተሽከርካሪዎች ላይ እናያለን። እንዲሁም ደግሞ ተሽከርካሪዎች ቴክኒክ ምርመራ ገብተው ከወጡ በኋላ እነዚህ ተሽከርካሪዎች መንገድ ላይ የሚታዩባቸው ዘርፈ ብዙ ችግሮች ከመኖራቸው ጋር በተያያዘ የአገልግሎት አሰጣጡ ራሱ እንደ ሀገር ምን አይነት አፕሮች መከተል አለብን የሚሉትም ነገሮች ይነሳሉ። በዚህ ባሳለፍነው አርብ ዕለት በቢሾፍቱ በነበረው መድረክ ላይም ኦሮሚያ የራሱን ጥሩ ተሞክሮችን ሲያነሳ ሰምተናል። አዲስ አበባ ላይ ደግሞ ያሉም በርካታ ችግሮች ነበሩ። እነዛም ችግሮች ተፈተዋል ብለን ለማየት ሞክረን ነበር። የአዲስ አበባ ከተማ አስተዳደር ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዋና ስራ አስኪያጁ አቶ ዘገየንም እንዲሁ ዘርፉ የሚመሩትንም ወይዘሮ ትዕግስትንም ጋብዘናቸው ነበር በዚህ ፕሮግራም ላይ የአዲስ አበባንም ተሞክሮ እንዲያነሱ ያው ለመገኘት ፈቃደኛ ለመሆናቸውን ነው የሚያሳየው። እኛ ግን በዚሁ እየተወያየን ህብረተሰቡ የሚፈልገውን መረጃ እንዲያገኝ አድርገን እንዲሁም ባለ ንብረቱም አሁን እኛ ሀገር ባለ ንብረትን ስናይ ተሽከርካሪው የቴክኒክ ችግር እንዳለበት እየታወቀ ተሽከርካሪዎች እንዲንቀሳቀሱ ይደረጋሉ። የሞተር ችግር፣ የፍሬን ችግር፣ ሌላም ችግሮች አለበት ተሽከርካሪው የተባለ በዚህ ደርሰና ከመጣ በኋላ ጋራጅ ትገባለ የሚሉ ባለ ንብረቶች አሉ። አደጋ ማለት ወይ ደግሞ የቴክኒክ ችግር ማለት ምን ማለት እንደሆነም አንዳንድ ያለ መረዳትና የእንትና ሹፌር 3-4 የተመላልሶ ይሄዳል። አንዳንዱ ደግሞ ግን ስርዓትን አክብሮ ደግሞ የሚያሽከረክረው ማሽከርካሪ ደግሞ ስራውን በአግባቡ እንዳልሰራ አድርጎ የሚመለከት አይነት ነገሮች እንዳሉ እንመለከታለን። እንደዚህ አይነት ግንዛቤዎች ላይ ሰፋፊ ስራዎች መሰራት ካልተቻሉ ያም ባለ ንብረት እኮ ነገ ተሽከርካሪው ሲወድቅ ሰውንም ይዞ ነው የሚወድቀው። ብዙ ነገሮችም አሉ። የግል ተጠያቂነትም አለ። የሞራልም ተጠያቂነት መኖር አለበትና ይሄ የሚጠፋውም ደግሞ ሀብትም ደግሞ የሀገር ሀብት ነው። ዜጎች ላይ የሚደርሰውን ጉዳት ደግሞ ከባድ ከመሆኑ ጋር በተያያዘ ለዛ አንድ የመፍትሄ አቅጣጫ መስጠት ያስችላል ብለን ያሰብነውን ዛሬ ውይይት እናደርጋለን ብለን ተስፋ እናደርጋለን። ዋና ኢንስፔክተር ከተማችን እንዴት ሰነበተች? ሰሞኑን ከተማችን ሰላም ነው። እንግዲህ ባለ ሁኔታ ላይ በዚህ 24 ሰዓት ላይ በዚህ በ24 ሰዓት አንድ የሞት አደጋ ተመዝግቧል። እዚህ በለሚኩራ ክፍለ ከተማ ላይ ነው። አንድ የሸገር አውቶቡስ አንድ ሰው አደጋ ደርሷል። ያው የሞት አደጋ ነው። በተረፈ እንግዲህ
ባሉት የዚህ ሳምንቱ የማንረሳቸው ዛሬ ለውይይታችን ግብዓት ሊሆን የሚችል ከቴክኒክ ጋር ተያያዥነት ባለው ሁኔታ አደጋ የደረሰ አሽከርካሪ ካለ ቁጥሩም ካሉት እሱ ላይ እናንሳና ወደ ውይይታችን እናልፋለን። ምናልባት እንግዲህ እንደዚህ አደጋዎች በተናጠል ባሉት በቴክኒክ ይሄ የሚለው ሳይሆን በአጠቃላይ ባለው በዚህ በሳምንታቶች ወይ በዚህ በ9 ወር ባሉት የአደጋ ዳታ ላይ ተንተርሰን ምናልባት እንግዲህ በእነዚህ 9 ወር ውስጥ ያው ዛሬን ጨምሮ ማለት ነው ያሉት እንግዲህ የሞት አደጋ ወደ 22 አካባቢ ነው የሞት አደጋ የተመዘገበው። ከባድ ወደ 131፣ ቀላል 51 እና ንብረት ላይ 2533 ጠቅላላው እንግዲህ 2737 አካባቢ አደጋዎችን የተመዘገበበት ሁኔታዎች ናቸው። እንግዲህ ምናልባት እነዚህ አደጋዎች አሁን ካነሳናቸው ኢሹ ጋር ከዚህ ከቴክኒክ ጋር አስተዋጽኦ አለው ማለት ነው። አሁን ባነሳናቸው እነዚህ እዚህ ውስጥ ይካተታሉ። ምናልባት ሞቶ ማወቅ እንችላለን። በዚህ ለምሳሌ በ22 የሞት አደጋ ብለውኛልና በዚህ ስር ምን ያህል ሰው እንደሞተ ማወቅ ይችላል? 22 የሞት አደጋ ብለውኛል በ9 ወር ሪፖርቶች ውስጥና በዚህ ስር ምን ያህል ሰው እንደሞተ ማወቅ እንችላለን ወይስ በጥቅል ነው ያላችሁ? በጥቅል አሁን በዚህ በ9 ወር አንድ አደጋ 4 5 ሰው ሊሞት የሚችልበት ሁኔታ ስለሚኖር አንድ ተብሎ ስለሚያዝ ነው። አንዳንዴ ቁጥሩን ካወቅ ነው መረጃውን አግኝተው ጥናት ለሚሰሩ አካላት የሚያግዛል ብለን ስለምናስብ እሱ ከዚህ ከንቱኑ ጋር ባለ ነው። እንግዲህ ያው እንደምታውቀው አደጋ አንድ ተብሎ ነው 6ም 5ም ተሽከርካሪ ውስጥ ሆኖ ባሉበት ሲመዘገብ አንድ ነው። ያ እንግዲህ በዳታ ጥናትም አስፈላጊ ሆኖ ከተገኘ በዳታና እንትን የሚሰጥበት ሁኔታ ነው ያለው። ግን በአሁን በሲታይ አዙ ይሄንን ነው የሚያሳየው። መልካም። ከቴክኒክ ጋር በተያያዘ የያዛችሁት መረጃ አለ? ምናልባት ይሄ አጠቃላይ ነው እንግዲህ አደጋውና በንብረትም በከባድ ሞትም ቴክኒኩንም የአደጋውን ሊያደርሱ የሚችሉ አንድ ላይ ነው ያለው። መልካም። ያው ዛሬ ማንሳት የፈለግነው ዋነኛ ምክንያት በቅርቡም በአማራ ክልል በደሴና ኮምቦልቻ መካከል ላይ በደረሰ አደጋ የ28 ዜጎችን ሕይወት ያጣንበት አንድ አደጋ አለ። ሰሞኑ ፌዴራል ሮድ ፈንድና መንገድ ደህንነት መድረክ ላይ በተገኙበት ሰዓት ላይ ስለዚህ አደጋ የተነሱ ነገሮችን ሰምቼ ነበር። ተሽከርካሪው ከጎማውና ባሌስትራው አካባቢ በገመድ ሁሉ ታስሮ የነበረበት ሁኔታ እንዳለና እንደዚህ አይነት ግልጽ የሚታዩ ችግሮችም ጭምር ያሉባቸውን ተሽከርካሪዎች ይዘው ለዛውም በህዝብ ትራንስፖርት ላይ መሰማራት አሁን ቅድም ያነሱልኝ አንድ የሞት አደጋ ሸገር ተሽከርካሪ ሸገር የሚባለው ማለት የህዝብ ትራንስፖርት ነው። አዎ ከዚህ በፊት በእነዚህ የህዝብ ትራንስፖርትና አገልግሎት የሚሰጡ ተሽከርካሪዎች ላይ አሽከርካሪዎቹን ስልጠና ወስደው ከዲሲፕሊን ማንጻ ከብዙ ነገር አንጻር የሚታዩ ነገሮች ነበሩ። አደጋም ብዙ አደርሱም ነበር። ከቅርብ ጊዜ ግን እንዲህ ወዲህ ግን እነዚህ ማስ ትራንስፖርት ላይ ብዙ አደጋዎች የደረሱ ነው ያሉት። በእነዚህ አደጋዎች ደግሞ ተሽከርካሪዎቹ ቢወድቁ የሚጠፋውን ህይወትና ንብረትም በዛው ልክ መረዳትም አስፈላጊ መሆን እንዳለበት፣ በዚህ ላይ ግን የአደጋው መንስኤ ምን እንደሆነ አናውቅም። ግን ያው እርሶ ካነሱት ነገር ተነስቶ ጥንቃቄ መደረግ እንዳለበት ይሰማኛል። እና እስኪ እንደ ኦሮሚያም ያሉትን ነገሮች እናንሳ። አሁን አዲስ አበባ ላይ ከዚህ በፊት በሰራናቸው ፕሮግራሞች ከግማሽ በላይ አሁን ከተማዋ ላይ ከ800 ሺህ በላይ ተሽከርካሪዎች አሉ ተብሎ ይታሰባል። በነዳጅ የሚሰሩና ቴክኒክ ምርመራ ተቋማት ይገባሉ። ሲወጡ ግን በአግባቡ ፍተሻ ተደርጎላቸው ነው አይደለም የሚለው ነገር ብዙ የሚያነጋግሩ ነበሩ። ከዚህ በፊት አንድ የበለጸገ ማፕ ነበር። ይህ ማፕ ብዙ የፈታው ችግሮች አሉ ብዬ መናገር አልችልም ዛሬ ላይ ባለው። እስከ ቅርብ ጊዜ ድረስ ግን በምናነሳቸው ሀሳቦች ላይ ከተማው ላይ ያሉ ተሽከርካሪዎች ይታወቃሉ፣ ያሉት የቴክኒክ ምርመራ ተቋማት ይታወቃሉ፣ በቀን ምን ያህል ተሽከርካሪዎች እንደሚፈትሹም ይታወቃል። ግን አንዳንዴ ደግሞ መንገድ ላይ በተዘጉ ተቋማት ጭምር ቦሎ ወጦባቸው እናያለን። አሁን የዚህም ተሽከርካሪ የኮምቦልቻና ደሴ ላይ የደረሰው አደጋንም ከዛ መድረኩ ላይ ሲነሳ እንደሰማሁት በተዘጋ ተቋም ነው ቦሎ ያገኘው፣ በሌለ ስራ ላይ በሌለ ተቋም ማለት ነው። እና ይሄ ችግር ደግሞ ሰፊ ነው። እች ከተማ ከጄኔቭ ከኒውዮርክ ቀጥሎ 3ኛ ዲፕሎማት ከተማ ናት ብለን ብዙ ጊዜ ደጋግመን እናነሳለን። አሁን በተለያዩ መሰረተ ልማቶችን በምንም እየተሰሩ ያሉ ስራዎች እንዳሉ ሁነው ግን ይህንን ደግሞ ነገር በቴክኖሎጂና በተሻሉ የአሰራር ስርዓቶች መቆጣጠርና ስራዎቹ እንዲሰሩ ማድረግ ካልተቻለ ዛሬም ከዚህ ችግር ጋር ነው የምንቆየው። ዛሬም መላጣ ቦሎ አዲስ አበባ ላይ እየመጣ ነው። ዛሬም ተሽከርካሪዎች የተለያዩ ሪሞት ኤሪያ ላይ ሆነው ኮንስትራክሽን ላይ፣ ወርቅ ማውጫ ላይ፣ ሌላም ቦታዎች ላይ ሆነው ያው ይመጣላቸዋል ቦሎ። ከዛም ሲያልፍ ግን ብዙዎቹ አይሄዱም። እኛ የምናውቃቸውም ሰዎች ጭምር ተሽከርካሪዎቻቸውን ወስደው አስመርምረው ቦሎ ሲያወጡ አናይም።
ጉዳይ አስፈጻሚዎች አሏቸው፣ ይዘውላቸው ይመጣሉ። ዛሬም ይሄ ችግር እንዳለና ተሽከርካሪዎቹ ቴክኒክ ብቃታቸው ሳይረጋገጥ ነው መንገድ ላይ እየገቡ ሰውም እየገደሉ እነሱም ላይ ጉዳት እየደረሰባቸው ያለውና ይህንን ከማስቀረት አንጻር እንደዚህ ወጥነት ያሉ ስራዎች እንደ ሀገር መሰራት እንዳለባቸው ካምፔንም መሰራት እንዳለበት ይሰማኛልና እስኪ ኦሮሚያ ምን አይነት ስራዎችን ሰራ? ምን ያህል ተቋማት እንዳሉ እናውቃለን? አዎ ምን ያህል ናቸው? 23 ተቋማቶች አሉ። ቴክኒክ ምርመራ። እሺ እነዚህ ተቋማቶች ተሽከርካሪ እስካሁን ኦንላይን ላይ የገቡ ተሽከርካሪዎች 234 ሺህ ሲስተማችን ላይ ያሉ ናቸው እና ማኑዋል አሰራራችንም ሙሉ ለሙሉ ትተን ወደ ሲስተም መጥተናል። በዚህ ሰዓት ሁሉም ተቋማታችን ላይ ካሜራ በመግጠም በየቀኑ ክትትልና ቁጥጥር ይደረግባቸዋል ማለት ነው። አንድ ተቋም በቀን ውስጥ ምን ያህል ተሽከርካሪዎችን ነው የሚሰራው? ያው እንደ ስታንዳርድ መቼ የሚቀመጡ ነገሮች አሉ አይደል? አዎ አሁን እነዚህ ተቋማቶች ለምሳሌ ባላቸው እንትን የሚቀመጡ ናቸው። ይሄ ነው ብለን ስፔሲፊክ ዳታውን ማወቅ ቢያቀተንም ማለት ነው። ማለት እነዚህ የራሳቸው ዲፓርትመንቶች ስላላቸው የአሽከርካሪ ዲፓርትመንት ስላለ እኔ አጋጣሚ የትራፊክ ቁጥጥር ላይ ስላለሁኝ ማለት ነው። ግን 23 ተቋማቶች እንዳሉ 234 ሺህ ሲስተም ላይ የተመዘገቡ መኪናዎች እንዳሉ አውቃለሁ ማለት ነው። እስካሁን የገቡ ማለት ነው ሲስተም ላይ ገብቷል ከኦሮሚያ። መልካም። ያው አንዳንዴ ቁጥሮች ይታወቃሉ አይደል? ለምሳሌ ኦሮሚያ ይህን ያህል ተሽከርካሪ አለ። አዲስ አበባ ያው መግቢያና መውጫም ከመሆኑ ጋር በተያያዘ ብዙም ተሽከርካሪ አዲስ አበባን ሳይረግጥ አልፍም። ግን በአዲስ አበባ ደግሞ የተመዘገቡ ከ800 ሺህ በላይ ተሽከርካሪዎች አሉ ብለን ካሰብን የሀገሪቷን ኦልሞስት 67% ተሽከርካሪ አዲስ አበባ ላይ መንቀሳቀሱ ነው የምናየው። አሁን እንደ ሀገር ስታንዳርድ የወጣ ስታንዳርድ አለ። ቴክኒክ ምርመራ ተቋማትና መንጃ ፈቃድ ማስተማሪያ ተቋማት ላይ ወጥቷል። የኢትዮጵያ ደረጃዎች ኢንስቲትዩት ግን አሁንም በቼክ ሊስት ነው እየተሰራ ያለው። ኦሮሚያም እንደዛ ነው እየሰራ ያለው ብዬ አስባለሁ። አዲስ አበባም እንደዛ ነው እየሰራ ያለውና ወጥነት ያለው የአሰራር ስርዓቶችን መከተል ከቻልን አደጋውን ለመቀነስ በሚሰራው ስራ ላይ ብዙ ውጤቶችን ማምጣት እንችላለን ብዬ በግል ያምናለሁ። ብዙ ጊዜ ምንድነው ይሄ የግንዛቤ ማነሱ በባለ ንብረቱ አካባቢ ራሱ አሁን አንዳንድ ቴክኒክ ምርመራ ተቋማት አካባቢ ላይ ፋየር ኤክስቲንጉሸር ይጠይቃሉ፣ ወይም ጅምር የእሳት ማጥፊያ መሳሪያ እቺ እንትኗ ምንድነው የምትባለው ቦክሷ፣ እሷን ይጠይቃሉ። ከኋላ በአደጋ ወቅት ላይ አንጸባርቃ ሌላ መኪና ደግሞ ጉዳት እንዳያደርስ ርቀቱን ጠብቆ እንዲያሽከረክር የምትገልጸው አንዳንዶቹ ጋር ሲጠይቁ፣ ሌላው ደግሞ ስለማይጠይቅ ሰዎች የማይጠይቁት ጋር የመሄድ አይነት ነገሮች ድጋሚውን ፋየር ኤክስቲንጉሸር 1000 ብር ቢሸጥ ይቻ እንትኗ 1 ኪሎ የምትባለው ሰው ግን ከዛ በላይ ገንዘብ አውጥቶ ደግሞ በር ላይ የሚያከራዩም አሉ እኮ ቴክኒክ ምርመራ ተቋማት አካባቢ ላይ እና ይሄ ራሱ ምንድን ነው የሚያሳየው? አሁን ከተማችን ላይ 67 ሚሊዮን ብር የሚያወጡ ተሽከርካሪ ይዘው ትንሽ ነገሮችን ግን የፋየር ጉዳይ የምናምን ጉዳዮችን ከግምት ውስጥ ያለማስገባት አይነት ነገሮች አድርገው ወይም ደግሞ ከተሽከርካሪ ጋር እንኳን አንዳንዴ ቢገዙ ቤታቸው ያስቀምጡታል። እሱም የመኪናውን ውበት የሚቀንስ አድርጎ የማሰብ አይነት ነገሮችንም እናያለን። እና ቴክኒክ ሲባል ግን እያንዳንዱ ነገሮች ሲሟሉ ነው። አይበለውና እሳት ቢነሳ በቀላሉ በዛ በፋየር ኤክስቲንጉሸር ወይም ጅምር የእሳት ማጥፊያ መሳሪያ አደጋውን መቀነስ የሚቻልበት ሁኔታዎች ይኖራሉና ከዛ አንጻር ነው መታየት ያለበት። ዋና ኢንስፔክተር፣ መንገድ ላይ አሁን ያው ክረምትም እየመጣ ከሆነ ጋር በተያያዘ እነዚህ ልዩ ማለት እንዲህ በቀላሉ ሊለዩ የሚችሉ የተሽከርካሪ ቴክኒክ ችግሮች አሉ አይደል? ምንድን ናቸው? እስኪ እናንሳቸው። ምናልባት አሁን ቅድም ባነሳው ላይ እነዚህ ክላውድ ወይ ደግሞ ቦሎ የሚደረግላቸው እንትኖች ተሽከርካሪዎች ምንድን ነው በዚህ በአዋጁ ላይ ተቀመጠ አለ። አዋጅ ቁጥር 681/2002 ላይ ወጣ የአሽከርካሪ መለያ መመርመሪያና መመዝገቢያ አዋጅ አለ። ይሄ አዋጅ ላይ በቀጥታ ተሽከርካሪው በመንገድ ላይ ሊንቀሳቀስ በሚችልበት አቋም ላይ ሆኖ ሲገኝ ትክክለኛ አሁን ቅድም ያነሳናቸው ነገሮች የፍሬን የሁሉ ነገር ቼክ ተደርጎ መሽከርከር አለበት። ይሄ መሟላት እንዳለበት ነው ይሄ አዋጅ የሚያስቀምጠው። ይሄ አዋጅ እንግዲህ ካለ የቴክኒክ አገልግሎት የሚሰጡ ማሰልጠኛ ትምህርት ቤቶች እነዚህ ነገሮች በደንብ አድርገው ምርመራውን አካሂዶ መቀጠል መቻል ነበረበት። ሆኖም ግን አሁን ያልካቸው ነገሮች ሊኖሩ ይችላሉ። ምናልባት የማዋዋስ ነገሮች የፍሬቻ አሁን ለምሳሌ እዛ በደንብ ቼክ አድርጎ ከአንደኛው ላይ አንደኛው ላይ ወስዶ እሳት ማጥፊያው እንደዚህ አይነት ነገሮች ይኖራሉ። ይህንን ግን የቁጥጥር ላይ በኋላ ላይም ቁጥጥር ላይ በሚሰራበት ሰዓት ላይ እኛም በመስመር ላይ በምንቆጣጠርበት ሰዓት ላይ እንደነዚህ አይነት ተሽከርካሪዎች በኋላም ከቴክኒክ በኋላም ተይዘው ከእንደገና የሚሰሩባቸው ሁኔታዎች አሉ። በእናንተ በቁጥጥር ወቅት ላይ ተይዘው ማለት ነው። አሁን ብዙ ጊዜ የምናየው አሁን እነዚህ አትክልት የሚጭኑ ተሽከርካሪዎችን ያልናል ከአትክልት ካለበት ቦታ በመላው ሀገሪቱ ላይ ያዳርሳሉ።
የህፃናት ሰርቪሶች አሁን ተብሎ የሚመጡ መኪኖች በጣም የተጎዱና መኪናው ተቀይሮ ቦዲው ተቀይሮ በጣም በቃ ብስብስ ያሉ መኪኖች ናቸው እና ትንሽ የሆነ ግራ የሚገባም ነገር አለው። እነዚህ መኪኖች በምን አግባብ ራሱ ይሄን የቦሎ አገልግሎት እንዳገኙ ራሱ ግራ በሚገባበት ሁኔታ ማለት ነው። አሁን ከተማው ላይ ስናይ ብዙ አይነት መኪና ነው ያለው። በጣም ዘመናዊ መኪኖች አሉ። እንደውም አንዳንድ የአፍሪካ ህብረት የመሪዎች ስብሰባ ሲኖር ትራፊክ ፖሊሶች ወደ ዋና መንገድ እንዳይገቡ ያደርጓቸዋል እነዚህ መኪኖች እና ለከተማው ጭምር የማይመጥኑ ከመሆናቸው ጋር በተያያዘ በእነዛ መኪኖች ያው ውይይት የሚባለው መኪና ጨምሮ ማለት ነው እነዛ መኪኖች ቤተሰብ ሊያስተዳድሩ ይችላሉ። ግን አንዳንዴ መፍትሄን ማቅጣጫ በዛውም እያስቀመጠ መሄድ አለብን። አንድ ሀገር የሚሽንም ጉዳይ እኮ አለ አይደለ? አሁን ኮፕ 32 እኮ ሀገራችን ልታዘጋጅ ነው። እንደዚህ አይነት ተሽከርካሪዎችን ይዘን እንደዚህ አይነት በክለት እያደረስን በዚህ ሁኔታ መሄድ ላንችል የምንችልበት ሁኔታዎች ይኖራሉ እና መንገድ ላይም ድንገተኛ ቁጥጥር ይደረጋል። መቼም ኦሮሚያም ያደርጋል። በኋላ እንመጣበታለን ነው ዘሮች ታይም ስላሉ። እስኪ አዲስ አበባ ላይ ግን እናንተ በግልጽ የሚታዩ ችግሮች ብላችሁ አይታችሁ ወደ ቴክኒክ ምርመራ ተቋም እንዲገቡ ነው የምታደርጉት ወይስ ቀጥታችሁ ብቻ ነው የምታልፉት? አሁን እዚህ የቴክኒክ ችግር ያለባቸውን አሽከርካሪዎች በምን እኛ ተሽከርካሪዎቹ በሚገኙበት ሰዓት ላይ በዚህ በ557 የማይሸፈን ናቸው ጥፋታቸው። ስለዚህ እኛ ባለድርሻ አካሎች ጋር አብረን ስለምንሰራ ወደዛ ነው መለከው። ለማናቸው እናንተ ባለድርሻ ተሽከርካሪ ነው ወደዛ አስተሽጋ ነው የሚላኩት። ስለዚህ እዛ አፈጻጸሙም እዛ ቅጣትም ከሆነ ማስተካከልም ካለባቸው በዛ በኩል እኛ ግን መስመር ላይ ልክ እንደዛ አይነት የቴክኒክ ችግር ያለባቸውን ነው የምናደርሰው። አሁን ለምሳሌ በዚህ 9 ወር ላይ እንኳን ዝም ብለን ብናይ በዳታ ያህል ወደ 12720 ተሽከርካሪዎች የቴክኒክ ጉድለት ያለባቸው እርምጃ የተወሰደባቸው ተሽከርካሪዎች ናቸው። ስለዚህ እንደነዚህ ቁጥጥሮች እናደርጋለን። ምናልባት አሁን ቅድም ባነሳው ለመንገዱ የማይመጥኑ በአይን ሲታዩም እነዚህ ነገሮች እንግዲህ አሁን ባላ ይህን ስራ የሚሰሩ አካላት አልፈዋል ብሎ የሚሰጧቸው ሰርቲፋይ አድርጎ የሚሰጧቸው ነገሮች አሉ። ልክ እኛ ደግሞ ስናገኝ ይሄ መስተካከል አለበት፣ ምክንያቱም አዋጁ ስለሚደግፈን የቴክኒክ ችግር ያለባቸው ቴክኒክ ችግራቸውን አስተካክለው ከእንደገና ወደ መስመር መግባት አለባቸው። ይሄ እነዚህን ለማስተካከል ነው ያው ማንዴቱም ህጉም ለኛ የሚሰጠው። ስለዚህ ያዘን ለሚመለከተው ክፍል ነው እየሰጠን ያለ ነው። ትልቅ ቁጥር ነው። እንደ አዲስ አበባ እንኳን ወደ 12720 በ9 ወር ውስጥ የቴክኒክ ችግር አለባቸው፣ ግልጽ ጉድለት አለባቸው ተብለው ታይተው ከሚመለከቱ አካል ጋር የአካል ደግሞ በትክክል አረጋግጦ ወይ ሳያረጋግጥ ነው ድጋሚ ወደ መስመር የሚያስገባቸው የሚለው ሌላ መታየት ያለበት ጉዳይ ነው። እነዚህ ግልጽ ችግር ማለት በአይን የሚታዩ ነው። በአይን የማይታዩ ደግሞ ፖሊስ ማየት የማይችላቸው ቴክኒካል የሆኑ ደግሞ በርካታ ችግሮች ይኖሩባቸዋል እነዚህ መኪኖችም ተብሎ ይገመታል። እና እንደዚህ አይነት ተሽከርካሪዎችን ራሱ ወደ መንገድ ይዞ መግባት ምን ማለት እንደሆነ ህብረተሰቡ ራሱ በአግባቡ እየተረዱ አይመስለኝም። የእሱንም ህይወት እኮ ያጠፋል፣ ሌላን ሰው ብቻ አይደለም። አሁን እንደውም እየሰማን ያለ ነው እኮ የቴክኒክ ችግር ያለበት ተሽከርካሪ ይዞ የገቡና እንደምንም ብለህ መሰረተ ልማት ብቻ እንዳትነካ ነው የሚባለው እኮ። ወደ ሰው መሪ የሚያደርጉ አሽከርካሪዎች መጥተዋል እኮ። አንድ ፖል ከጣለ ገንዘቡን ያውቀዋል። እዚህ ደግሞ መድን ፈንዱ ጋር ደግሞ የተቀመጡ ደግሞ ሰው ሲገጭና ደግሞ የሰው ደግሞ ሲያልፍ ደግሞ ክፍያው አነስተኛ ከመሆኑ ጋር በተያያዘ ሰው ከመሰረተ ልማት ያነሰበት የአሰራር ስርዓቶች እንዳሉ እያየን ያለ ነው። እና መሪ ወደ ሰው የሚያደርጉ አሽከርካሪዎች ጭምር እየተፈጠሩ ነው ያሉት፣ የቴክኒክ ችግር ያለባቸው ተሽከርካሪዎች ይዘው እየወጡ ማለት ነው። እና ይሄ በቀጣይ መታየት ያለባቸው በርካታ ነገሮች እንዳሉ ይሰማኛል። እና እስኪ እንደ ኦሮሚያ ደግሞ በቁጥጥር ወቅት ላይ የታዩም ችግሮች ካሉ የተወሰዱ እርምጃዎችም ካሉ ቁጥሮችን እኔና ለውይይታችን ያግዘናል። እሺ፣ የቴክኒክ ቁጥጥር የተደረገባቸው ተሽከርካሪዎች እንደ ኦሮሚያ 71617 ነው እስከ ሰኔ ወር ማለት ነው እስካሁን ያለንበት። በዚህን ወቅት ላይ ተሽከርካሪ ጥገና በባለሙያ ባለማከናወኑ የተነሳ ይመስለኛል ጥራታቸውን ያልጠበቁ መለዋወጫዎች መኖር እነዚህ ጋር ተያይዞ ለአደጋ ተጋላጭ ያደርጋቸዋል ብዬ አስባለሁኝ። በብዛት በቁጥጥር ወቅት ላይ የምናያቸው ለምሳሌ እነዚህ ማብራቶች ላይ፣ መስታወት ላይ በዚህ ተያይዞ ያለ ችግሮችን በቁጥጥር ወቅት ላይ ያየናቸው ናቸው። እና እነዚህንም ምን ማድረግ ጀምረናል እኛ ኦልሬዲ መንገድ ላይ ወጥቶ የትራፊክ አደጋ እንዳያደርሱ ግንዛቤ በመስጠት የቁጥጥሩን ስራ ደግሞ አሁን 557 ጠንከር ያለ ቅጣትም ያስከትላል እና በእነዚህዎች ለመስራት ሞክረናል ማለት ነው። መልካም ጥሩ። እስኪ አዲስ አበባ ላይ አሁን በስፋት የሚታዩ አሁን የመብራት ጉዳይ አሁን ምሽት ላይም ይሄን ኦሮሚያንም እንደ ሀገርም ያሉ ችግሮች ናቸው። ለብዙ አደጋ መንስኤ የሚሆኑት ረጅም መብራት ለቀቀቢ ነው የሚሉት ከኋላ ብዙዎቹን ስናያቸው ከተሽከርካሪው ስሪት ጋር ፈጽሞ የማይገናኙና የሱ ያልሆነ አንዳንዶቹ ክላክስም ጭምር እናያለን
ለአንዳንድ አካባቢዎች ላይ ለግመልና ለተለያዩ በቀላሉ ከመንገድ ላይወጡ የሚችሉ ቤት እንስሳትን መንገድ ለማስጠቀቅ የሚጠቀሙ የባቡር የሚመስሉ ትንንሽ መኪና ላይ የባቡር ጥሩምባ ተክለው የራሱ ያልሆነ መስታወት የተሽከርካሪው አሁን ብዙዎቹን ስናያቸው ያው በዚህ በእናንተ ግልጽ ጉድለት በምንለው ስር የሚካተቱ ከመሆናቸው ጋር በተያያዘ አሁን ስቲከር ተከልክሏል አይደለ? ቪአይፒ ሰዎች ካልሆኑ በስተቀር ማለት ነው። እሱንም ጭምር እያየን ያለ ነው። እነዚህ መስታወቶችን ሀገር ውስጥ ይዘው መጣው ተሽከርካሪው ይገጠማል። ከዛ የተሽከርካሪው ተብሎት ተቆጣጣሪ አካላትም ያልፋሉ። በዛ ስር ወንጀል ይሰራል። ሌላ ህገወጥ ነገሮች የሚመላለስበትም ሁኔታዎች ከመኖራቸው ጋር በተያያዘ እነዚህ አይነት የአሰራር ሁኔታዎችን ረጅም መብራት በመልቀቅ አስደንጋጭ የሆኑ ጥሩምባ ራሱ የት እንደሚነፋ እኮ የማውቅ አሽከርካሪ ነው እኛ ሀገር ያለው የእምነት ተቋማት አካባቢ ላይ፣ ሆስፒታሎች አካባቢ፣ ትምህርት ቤቶች አካባቢ ላይ እንዴ በጣም እኮ ሌላ ዓለም ላይ እኮ ኖር እኮ ነው። በጣም አንድ ሰው ከባድ ነገር ካልገጠመው በስተቀር እኮ የተሽከርካሪን ጥሩምባ አይጠቀምም። እኛ ሀገር ግን ከተሽከርካሪው አቅም በላይ የሆነ ፈልጎ እንደውም ገጥሞ በቃ አካባቢ ሰውን ለማወክ ጭምር በሚመስል ሁኔታ ላይ የሚታዩ ነገሮች አሉ። እነዚህም በዚህ ግልጽ ጉድለት ውስጥ ነው የሚካተቱት። አዎ ትክክል። እነዚህን እንዴት ነው የምታያቸው እናንተ አሁን በስራ ላይ እየሰራችሁ ባላችሁበት ሰዓት ላይ እንደዚህ አይነት ሁኔታዎች ስታገኙ ምን እንደምታደርጉት? አሁን እንደዚህ አሁን ያልካቸው ይሄ ያላስፈላጊ የጥሩምባ ድምጽ የሚያሰሙት ምናልባትም አሁን ቅድም እንዳልኩ 681 ላይ በአዋጁ ላይ ተቀምጧል። ከፋብሪካው ስሪት ውጪ የተጠቀመ መስዋዕትም ይሁን ክላክስም ይሁን መብራቶች ስፔሻሊ በፋብሪካው ከተሰራ ውጭ ያደረገ በልዩ ጥፋት ውስጥ ነው የሚካተተው። ስለዚህ ነው ወደ ባለድርሻ አካላት ቀደም እንዳልኩ የሚላኩ። ስለዚህ በአብዛኛው እንደውም እኛ የምንከታተለው እንደነዚህ አይነቶችን ነው። መስመር ላይ ያሉት የትራፊክ አባሎቻችን ይሄ አላስፈላጊ የጥሩምባ ድምጽ የሚያሰማው ከራሱ ከተገጠመለት ጥሩምባ ውጭ እንዳልከሆነ አንዳንዴ ለአደጋ ነው የሚያጋልጠው። አንተ ከኋላ የዛን ያህል ጥሩምባ የሚያሽከረክረው አሽከርካሪ ላይ በሚያጨውበት ሳለ መንገድ ለቆ የመውጣት ሁኔታዎች አሉ። ስለዚህ እነዚህን ከማድረግ አኳያ ክትትልና ቁጥጥር እያደረግን ያለ ነው። በአብዛኛው ግንዛቤ ክፍሉ ደግሞ ይህንን ነው የሚሰራው። እነዚህ አይነት ከስቲከር ጋር ከመብራት ጋር ፓውዛቸው ማታ ላይም አንዳንዱ እንደውም ከላይም የሚገጥማል። አይተህ ከሆነ እንግዲህ እነዚህን ነው እየነቀልን እርምጃ እየተወሰደ ያለበት ሁኔታዎች አሉ። አንዳንዶች ደግሞ ከተሽከርካሪው ቦዲ ጀርባ ላይ ይህ ሸራ ነገሮችን ያደርጉና በፍጥነት ይሄዳሉ። ከዛ ታርጋውን ይሸፍነዋል እና አደጋ ቢያደርስም ምንም ቢልም ማየት የማይቻልበት ሁኔታዎችንም ጭምር ይፈጥራሉ። እና ተሽከርካሪ ላይ የሚደረጉ ተጨማሪ ነገሮች ያው ለአደጋም ለወንጀልም ችግር የሚሆኑበት ሁኔታዎች ከመኖራቸው ጋር በተያያዘ እነሱም ተሽከርካሪው ለተሰራበት ዓላማና መጠቀም ያለበትን ነገር ብቻ ማድረግ እንዳለበት ነው የሚሰማን። የዚህ ግን የስቲከሩን ጉዳይ ትንሽ ነገር ያንሱልኝ እስቲ። ትንሽ ስለማይገባኝ ነው እሱ ነገር የፋብሪካው ነው ስለተባለ ብቻ ለምንድን ነው ከሆነ ከሚመለከተው አካል ፍቃድ ካላገኘ በስተቀር አንድ ሰው ወይ የጤና ችግር ካለበት የቆዳ ሊሆን ይችላል፣ የአይነት ችግር ሊሆንበት ይችላል። ማለት አንጸባራቂ ነገሮች ወደ ሰውነቱ ሲያልፉ መንዳት የሚቸገር ሰው ከሆነ ያው ጀስት የሕክምና መረጃዎችን አምጥቶ ያንን ሊያደርግ ይችላል። ወይ ደግሞ እንደ መንግስት ደግሞ አሁን በቪአይፒ ደግሞ ይፈቀድላቸው አካላት ይኖራሉ መቼም እና ያንን ነገር በምን አግባብ ነው አሁን እየተሰጠ ያለው ፍቃዱ? የፋብሪካው ነው ይባላል። ትራፊኮችን መጡ ያስቆማሉ ያለው እዚያ ያዩትና የፋብሪካ ነው ብሎ ጥሎ የሜዳ አይነት ነገር አለ። ያ ሰው ግን በሚመለከተው አካል ፍቃድ አልሰጠውም። ፋብሪካ ሰራው አልሰራው ህግ ከሆነ ህግ ነው መከበር ያለበት አይደል? እንደ ኢንስፔክተር እንዴት ነው የሚያዩት? ምናልባት አሁን እንደነዚህ አይነት ኢሹዎች ሲነሱ ይሄ የስቲከር ፍቃድ ያው ትራንስፖርትና ሎጂስቲክ ነው አሁን እየሰጠ ያለው። ምናልባት የሚሰጠው ቅድም እንዳልከው ከጤና አኳያና ከቪአይፒ እንትን ነው። ምናልባት አሁን እንደዚህ የፋብሪካው ስሪት የሆኑ መስታወቶች አሉ። ምናልባት እንግዲህ ሊያቀርቡ የሚችለው ይሄ ቴክኒክ ምርመራ የሚሰሩ ድርጅቶች እንግዲህ ምናልባት በምን አይነት አካሄድና አስተላለፈ እንዳለፈ ራሱን የቻለ አካሄድ ይኖረዋል። ምናልባት እኛ ግን ምንድን ነው የትራፊክ ፖሊሶቻችን እያደረግን ያለ ነው ፍቃዱ ትክክል ነው ወይ ፍቃድ አለው ወይ የሚለውን ነው ቁጥጥር የምናደርገው። የሌላቸውን እንግዲህ እርምጃ ከመውሰድ አኳያ ነው የሚሰሩት። ቀደም የሚያነሳው ሰሌዳዎችን አሁን የሚሸፍኑት በዚህ በ557 ላይ የሚሸፈን ስለሆነ ሰሌዳ የሸፈነ የቆረጠ ለአደጋም ለወንጀልም ተጋላጭ ስለሚያደርግ እነዚህ ላይ ጥብቅ ቁጥጥር እያደረግን ያለ። መልካም ጥሩ። ወደ ኦሮሚያ ላይ ምጣ እስኪ። ኦሮሚያ ያው 23 ቴክኒክ ምርመራ ተቋማት አሉ። ወደ 12720 የቴክኒክ ጉድለት ያለባቸውም ተሽከርካሪዎች ግልጽ ጉድለት ማለት ነው ታይተዋል። በዚህ በ9 ወር ውስጥም ደግሞ ተሽከርካሪ ችግሮች ምክንያት 71617 የሚሆኑ እንደ
ችግር የታዩበት ሁኔታዎች አሉና እስኪ ካሉን ተሽከርካሪዎች የቁጥራችሁ ታውቃል አይደል? ኦሮሚያ የተመዘገቡ ተሽከርካሪዎች ቀደም የነገርኩት ቁጥራቸው 234,000 ተሽከርካሪዎች ተመዝግበዋል ኦንላይን ላይ አልኩ እኮ። አይ ቴክኒክ ምርመራ ተቋማት ላይ እኔ ሀሳብ ነው መሰለኝ አሁን በቴክኒክ ምርመራ ተቋማት ካሉ ተሽከርካሪዎች በዛ ሲስተም ውስጥ ምን ያህል አልፏል የሚለውን ነገር ብናቅ ብዬ ነበር። አሁን እንደ አዲስ አበባ ባለፈው ሳነሳም እንደነበረው ኦልሞስት 50% በሚባል ደረጃ እዚሁ አቶ ክንዳለም ነው የሚባሉ ይህን ዘርፍ የሚመሩ ባለሙያ መጣው 50% የሚጠጉ ተሽከርካሪዎች መላጣ ቦሎ ነው የሚባለው ያው ቴክኒክ ምርመራ ተቋም ያልገባውና በዛ ስር አልፏል የሚል ነገር ነበር። ከረንት ላይ ያለው መረጃ ዛሬ ገብዘናቸው የነበረው አቶ ዘገየ ወይዘሮ ትዕግስት ቢመጡ ሊያስረዱን ይችሉ ነበርና እንደ ኦሮሚያ ደግሞ ምን ያህሉ እነዚህ ተቋማትን አልፎ ወጥቷል የሚለውን ካሉ ተሽከርካሪዎች 87% ደርሰናል። 87% በዚህ ኦንላይን እንትን ላይ ቦሎ አድርገዋል። 87% 13% ነው የቀረው ማለት ካለው ጊዜ አንጻር ደግሞ እሱ ሙሉ በሙሉ ከቨሬጅ ሊያገኝ ይችላል ወይስ ይችላል ብለን እናስባለን። ጥሩ። ስለዚህ አሁን ያለውን የአሰራር ችግሮችን ፈተናል ብላችሁ ነው የምታስቡት እንደ ኦሮሚያ? ያው ችግሮች በየጊዜው ቢኖሩም እየፈታን የምንሄዳቸው ነገሮች አሉ። ለምሳሌ ለፎርጀሪ ከሚያጋልጣቸው የማንዋል ስራዎች ወጥተን ዛሬ ወደ ሲስተም መግባታችን ትልቁን ከሰው ንክኪ ነጻ አድርጎ ወደ ሲስተም ውስጥ ማስገባት ትልቅ ስራ ይጠይቃል። በዛ መልኩ እየሄደ ነጻ እናደርጋለን ብለን እናስባለን። ያው ስራ በተሰራ ቁጥር ችግሮች ሊኖሩ ይችላሉ። እነዛን ችግሮች ግን እየቀረፍን እንሄዳለን ብለን እናስባለን። መልካም። ምን አገልግሎቶች ነው የሚሰጠው? ለምሳሌ ቴክኒክ ምርመራ ተቋማት ላይ አሁን የአዲስ አበባን ስናየው ከዚህ ከኢሚሽን ከጭስ ልቀት ጋር በተያያዘ ያው መፈተሽ እንዳለባቸው በሕግ ተቀምጠዋል። ግን አሁንም እነዚህ ተሽከርካሪዎች ወጣው እየበከሉ ነው ያሉት። ከተማዋንም የሚሰጠው አገልግሎት ላይ ራሱ በእነዚህ ቴክኒክ ምርመራ ተቋማት አካባቢ የሚሰጠው አገልግሎት ሙሉ እንዳልሆነ ይነገራል። ያው ብዙ ቦታዎች ላይ ማለት ነው። ድጋሚ ደግሞ አንዱ ተቋም ከአንዱ ተቋም የእንትና ተቋም ያካብዳል እንትና ተቋም ጋር ይርገው ነው የሚባለው እና እነዚህ ሕግና ስርዓትን ተከትሎ የሚሰሩ አገልግሎት ሰጪዎች ላይ ብዙ ጫና አለባቸው ወይም ስራውን በአግባቡ የማይሰሩበት ሁኔታዎች ነው ያሉት፣ ሕግና ሕግን ተከትሎ የሚሰሩ ሰዎች ማለት ነው። ሌሎቹ ደግሞ እንደፈለጉ በፈለጉት ሰዓት ላይ ሰርተው የመጣውን ተሽከርካሪ ሁሉ ሲመልሱ አናይም። ብዙ ቦታ ላይ የሚታይ ነገር ነውና ይህንን ራሱ አሁን እናንተ ኦንላይን ማድረጋችሁ ወይ ደግሞ በሴኩሪቲ ካሜራ እያንዳንዱ ተቋም ከኤጀንሲው ጋር መተሳሰሩ ጠቀሜታ አለው ተብሎ ቢታሰብም ግን ይሄ ደግሞ የአሰራር ስርዓት ከመጣ ጀምሮ የተገኘ ውጤትም ካለ እስኪ እሱንም እያነሳ እንሂድ። ኦኬ፣ የተገኘ ውጤት ብለን እኛ የምናስበው ሁሌም ኦንላይን ሆኖ ቁጥጥር ሲደረግ ማንም ተሽከርካሪ ብቃት የሌለው ተሽከርካሪ በዛ ውስጥ አልፍም ማለት ነው እና ዋናው ቢሮ ላይ ቁጭ ብሎ የሚመለከቱ ነገሮች ናቸው እነዚህና በየቀኑ ደግሞ ሁሌም ክትትልና ቁጥጥር ይደረግባቸዋል ተቋማቱ ላይ። ስለዚህ እነዛ ተቋማቶች ደግሞ ስራቸውን በአግባቡ ይሰራሉ ብለን እናስባለን ማለት ነው። አሁን ውጭ ሄዶ አድርጎ መምጣት አይቻልም ማለት ነው። ለምን ቀጥታ ላይ ኦንላይን ላይ ይገባል፣ አላሟላም ከሆነ ይመለሳል ማለት ነው፣ መኪና ይወድቃል። ማንም በዚህ ህግ ውስጥ አልፎ ስራ እየተሰራ ስለሆነ የተሻለና ለጠቃሚ ነው ብዬ አስባለሁ። መልካም። እስኪ እርስዎ እንደ መንገድ ትራፊክ ደህንነት ቁጥጥር ቡድን መሪነቱ በዚህ በ9 ወር ጊዜ ስር በቴክኒክ ችግር ምክንያት ይደርሱ የነበሩ የትራፊክ አደጋዎችን እንደ ክልል ይህን አሰራር ስርዓት በመከተላችን ይህንን አደጋ ቀንሰናል በዚህ ሁኔታ ማለት የሚቻልበት ሁኔታዎች አሉ? የተሰራ ጥናት አለ? ጥናቶች ያው ገና እየተሰሩ ያሉ ጥናቶች አሉ። ግን አጠቃላይ አደጋ ስናይ እንደ ኦሮሚያ ማለት ነው 3568 አደጋዎች እስከዛሬ ባለንበት ሰዓት ላይ ተመዝግበዋል ማለት ነው። 3568 አደጋዎች ከነዚህ ውስጥ የሞት አደጋ 1568 ተመዝግበዋል ማለት ነው። ከባድ አካል ጉዳት አደጋ ደግሞ 1212 ተመዝግቧል። ቀላል አካል ጉዳት 769 ተመዝግቧል። እነዚህ አደጋዎች አንድም አደጋ ቢሆን ከባድ ነው ማለት ነው። የሰው ልጅ ሕይወት እንዲህ ማለፍ የለበትም። ግን እንዳየናቸው ብዙ አደጋዎች ላይ አሁን ለምሳሌ የአካል ጉዳት ላይ ቀላል ጉዳት ላይ ቀንሷል፣ አደጋ ቀንሷል። ይህም በምን ነው ብለን ስናስብ የሞት አደጋ ጨምሯል። ግን እንደዛ ስንል ምንድን ነው የሚሆነው? እያንዳንዱ ባለድርሻ አካላት
ለምሳሌ አሽከርካሪ ተቋማቶች ላይ አሽከርካሪ ላይ ቁጥጥሩ ስራ ላይ እንደዚህ የተሳለጠ ስራ እንዲሰራ ሁሉም ኃላፊነት ወስዶ መስራት አለበት ብዬ አስባለሁ። አደጋ በተለያየ ነገር ሊከሰት ይችላል። ያን አደጋ ግን ዘመናዊ አድርጎ ትራንስፖርቱን በማዘመን አደጋ ልንቀንስ እንችላለን ብዬ አስባለሁ። ጥሩ። ከባለፈው ጋር ስናስተያየው 1568 በ9 ወር ብዙ ነው አይደል? ብዙ ነው። አዎ። በዚህ ስር የሞቱ ሰዎች ደግሞ ቁጥራቸው ከፍተኛ ነው የሚሆነው መቼም። ይሄ በአንድ አደጋ ነው እንደ አዲስ አበባ አይደል? እናንተ መረጃ ያዝ አዲስ አበባ ነው። ከኦሮሚያ ፖሊስ ኮሚሽን የምንወስደው ነው ቀጥታ። አዎ። ብዙ ጊዜ ምን ለማለት ፈልገው የመሰሉት በማስ ትራንስፖርት ላይ የሚደርሱ አደጋዎች በክልሉ ሜዳማ ከመሆኑና ሰፊ ቆዳ ስፋት ከመኖሩ ጋር በተያያዘ ኦሮሚያ ብዙ አደጋ ነው የሚደርሰው። በአንድ አደጋ በህዝብ ትራንስፖርት ላይ ሲሆን ደግሞ ብዙ ሞቶችን ልናይ የምንችልበት ሁኔታ ስለሚኖር ከአምናው ጋር ስናስተያየው ዘንድሮ ትንሽ ጭማሪ ያለው ይመስለኛል። ያምናውም ዳታ እጃችን ላይ ስለነበረ ማለት ነው። እና ስለዛ እዚህ ጋር የተፈቱ ነገሮች አሉ። አሁን ብዙ ሀገራት የሚሰሩት ሞት ዜሮ ለማድረግ ነው። ይህ እንቅስቃሴ እስካለ ድረስ አደጋ ይኖራል፣ ግን ሞት ዜሮ ለማድረግ ነው የሚሰራው። እናንተ ደግሞ በዚህ በ9 ወር ውስጥ ይህን ያህል ተሽከርካሪ ወደ መረጃ ቋት ገብቷል እና እንዲሁም ደግሞ ኦንላይን ሲስተም ላይ ተመርምሮ የወጣው ከተባለ በቴክኒክ ምክንያት የሚደርሱ አደጋዎችን ኦልሞስት 50% ቢያንስ መቀነስ መቻል ነበረብን ብዬ አስባለሁ። እና አሁን የባለፈውም አደጋ ያው ኦሮሚያን ሲያረግጥ የሚገባና የሚወጣ የለም፣ ኦሮሚያን ሁሉም ይረግጣልና ባለፈው የነበረው መድረክ በጣም ብዙ ነገር እንዳይ ነው ያደረገኝ። እንደውም አቶ ጀማል አባሶ የተናገሯቸው ነገሮች በጣም እኛ ህዝብ ያውሉ ማት እየወረደበት የተኮሰበት ዝናብ እየዘነበበት ጭምር ነው የመረጠንና ብዙ ኃላፊነት አለብን። ቢያንስ የተሰጠንን ኃላፊነት ሁላችንም በሙያችን ከሰራን በዚህ አደጋውን ለመቀነስ ራሱ ብዙ ነገሮችን ማድረግ አለብን በሚል በጣም በምሬትና በቁጭት ነበር ሲናገሩ የነበሩትና አንዳንድ እንደውም ክልሎች ተወካያቸውን ሁሉ ያላኩ አካባቢዎች ነበሩና ይሄ ደግሞ አገር አቀፍ የመንገድ ደህንነት ካውንስል ስብሰባ ላይ እኛም ያው እንደ ሚዲያ ፎረም ተገኝተን በስፍራው ላይ ያለው ነገር ለማየት ሞክረን ነበር። የሚቀርቡ ሪፖርቶችን ስናይ ትንሽ የሚያስደነግጡ ነገሮች ናቸው። አደጋው እየቀደመን ነው ያለው። መስራት ያለብንን ስራ በአግባቡ ካለመስራታችን ጋር በተያያዘ የተለያዩ አካላት በቅንጅት ስራቸውን ካልሰሩ፣ በጋራ ጉዳይ እንኳን ለመመካከርም ፈቃደኛ ካልሆኑ አንዳንድ ክልሎች የጸጥታ ችግር ያለባቸው ክልሎች አካባቢ ላይ የተፈለገውን ውጤት ላይመጣ ይችላል በሚሰሩ ስራዎች ላይ። ግን አሁን እንደ ሀገር እንኳን ያሉ ቁጥሮችን ስናያቸው ከብዙ ቦታ እኮ ሪፖርት አይመጣም እኮ። ኦሮሚያም አሁን ይሄን ዳታ የነገሩን አንዳንድ ችግር ያለባቸው ቦታዎች ላይ ሪፖርት ላይመጣ ይችላል። ስለዛ ያለው ሰላም የሆነበት አካባቢ ላይ የሚመጣ ሪፖርት ነውና ከዛም በላይ ቁጥሮች ልናይ እንችላለን። ስለዛ የተለያዩ አካላት የሚያወጡት በእኛ ሪፖርት ላይ እምነት እያጡ ነው ያሉት። ዓለም አቀፍ ዶነሮችም ሆኑ ዓለም አቀፍ ዘርፉ ማገዝ የሚፈልጉ አካላትም እኛ ይሄን ያልነው የሚደርሱ አደጋ ስንል አይ እናንተ የመረጃ አያያዛችሁን ማዘመን አለባችሁ። አሁን ሰሞኑ ርክክብ የተደረገበትን የመረጃ ቋትም ከዚህ በኋላ የሚደርሱ አደጋዎች በትክክል ይገባሉ። ብዙ ጊዜ የ3 ወር የ6 ወር የ1 ዓመት እየተባለ የአደጋ ዜናዎች ወይም መረጃዎች ይመጡና ሲጨመቅ መጨረሻ ላይ ቁጥሮቹ ይለያያሉ ከመጣው ቁጥር ጋር ማለት ነው። አንዳንድ ኃላፊዎች ያው ስራ አልሰራችሁም እንዳይባሉ ሞትን ይቀሽባሉ፣ ከባድ አካል ጉዳትን ይቀሽባሉ፣ ቀላል አካል ጉዳት ንብረት ይቀሽባሉ። ይሄናል 5000 ሰው ሞቶ 3000 ሰው ብሎ ይመጣል። አንዳንዱ 300 ሰው ሞቶ 40 ሰው ብሎ ሊመጣ ይችላል። እንደዚህ አይነት ነገሮች መኖር የለባቸውም። ለምን ውጤቶች በትክክል ከታወቁ የአደጋው መንስኤ ተለይቶ ጥናቶች ከተሰሩ ነገ ወደ መፍትሄው ሲመጣ ብዙ ነገሮችን ማገዝ የሚቻልበት ሁኔታዎች ይኖራሉ። ብዙ ሀገራት ችግሮችን የፈቱት ከዚህ ነው። እኛ ደግሞ በትንሽ ተሽከርካሪ ነው ብዙ ሞቶችን እያስተናገድን ያለ ነው እንደ ሀገርና ሁሉም አካላት ተናቦ የኔን የሚባሉ ሲሆን እንደ ሀገር የሚወጡ ህጎችን እንደየአካባቢው ነባራዊ ሁኔታ አሁን ኦሮሚያ ይታወቃል፣ የቆዳ ስፋቱ ይታወቃል፣ ሜዳማ ነው፣ ብዙ ተሽከርካሪ ይገባል ይወጣል። ሌላውም ክልል እንደዛ እንደየባህሪው እየታየ ስራዎች መሰራት ቢችሉ ብዙ ነገሮችን ማየት እንችላለን ብዬ አስባለሁ እንደ ሀገር።
እያደመጣችሁ የምትገኙት አህዱ 90.3 ኤፍኤም ነው። ዝግጅቱ ሁሉ ደህና የመረጃና የቁም ነገር ሀሳብ ላይ ነው ያላችሁት ያለ ነው። እርሳችን አድርገን የተወያየንበት የምንገኘውም የተሽከርካሪ ቴክኒክ ችግር፣ የተሽከርካሪ አደጋና ከተሽከርካሪ አደጋ ጋር ምን ገጽታ አለው በሚሉ ሀሳብ ላይ የተወያየን ያለ ነው። እንግዶቼ ወይዘሮ ሽታይ ለታ በኦሮሚያ ትራንስፖርት ኤጀንሲ በመንገድ ትራፊክ ደህንነት ቁጥጥር ቡድን መሪ፣ ዋና ኢንስፔክተር ቀነኒሳ ጫካ በአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥር የትራፊክ ሙያ ማሳደግ ማስተባበሪያ ኃላፊ ከእነዚህ እንግዶች ጋር እየተወያየን እስከ 5 ሰዓት ድረስ ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምዶር ነው ሲያብራጭ ቆይታ ማድረግ ሲሆን ቴክኒኩን በጥራት ወደ እናንተ ማድረስ እንገጂላ ጸጋዬ፣ በካሜራ ሙሴ አለማየሁ፣ የእናንተን የስልክ ጥሪዎች ወደኛ መላክ ሰላም ጌታቸው አብረን እንቆያለን። ያው በምዕራፍ 1 በርካታ ሀሳቦችን ነው ያነሳ ነው። ይህንንም ሀሳብ በምዕራፍ 2ም አጠናክረን ተወያይተንበት የመፍትሄ አቅጣጫዎችንም ማስቀምጠን የምንሄድ ነው የሚሆነው። በርካታ ቁጥሮችን ነው እየሰጣችሁን ያላችሁት ምን ያህል ተሽከርካሪዎች በክልሉም በአዲስ አበባም በድንገተኛ ምርመራዎች ተገኙ የሚለውም ነገር ብዙ ጊዜ ግን የምናነሳው ነገር ብቁ ተሽከርካሪ ነው ተብሎ ራሱ ወደ መንገድ መግባት ያለበት ምን አይነት ተሽከርካሪ ነው የሚለውም ነገር እንዲሁ መነሳት እንዳለበት ይሰማኛል። በእይታ የሚደረጉ ምርመራዎች ውስጥ አንዱ ያው አካላዊ ምርመራ ከመሆኑ ጋር በተያያዘ የተጣመሙና እንዲሁም የተጋጋጡ ተሽከርካሪዎችንም ጭምር ያው በስፋት መንገድ ላይ እናያለን። ብዙ ሀገራት ላይ አንድ መኪና ጉዳት ካለው ወደ ዋና መንገድ አይገባም ሳያስጠግን ወይ ሳያስተካክል ማለት ነው። እኛ አሁን ባለው ሁኔታ ከእይታ ከሚደረጉ ምርመራዎች ውስጥ አንዱ የሆነውን አካላዊ ምርመራዎችን በተቆጣጣሪ አካላት እንደዚሁ ለይተን መኪናዎችን የማስቆም ሁኔታዎች አሉ። እስኪ አዲስ አበባ ኦሮሚያም በዚህ ላይ ትንሽ ሀሳብ እንስጥበት። በጣም ብዙ የተጎዱ ተሽከርካሪዎች አንዳንዶች መስታወታቸው ተሰባብረው አብሶ የህዝብ ትራንስፖርት ላይ ማለት ነው ላስቲክ ሁሉ ለብሰው መስኮቶቻቸው መንገድ ላይ እናያቸዋለን። እና እነዚህ ነገሮችን ስናይ ይህም አንድ ግልጽ ችግር ከመሆኑ ጋር በተያያዘ እስካሁን ባለ ሁኔታ ይህን የማስቆም ስራዎችን እየሰራን ያለ ነው። ምናልባት እንደ አሁን ግልጽ ጉድለት ብለን ቀደም ያነሳናቸው ላይ እነዚህ ናቸው አሁን የሚካተቱት። በአብዛኛው በተቋማት የቦሎ ተደርጎላቸው መስመር ላይ ይወጣሉ። ግን እነዚህ ጉድለቶችን ትራፊኩ ፖሊሱ በቁጥጥር በሚሆንበት ሰዓት ላይ እነዚህን ነው የሚያየው። ፕላስቲክ የተሸፈኑ ለትራፊክ አደጋ ተጋላጭ የሚሆኑትን ስፖኪዮ የሌላቸው ቦዲያቸው ቀጥታ ምክንያቱም በውስጡ የጫነውን ተሳፋሪ ምቹ መሆን አለበት። እነዚህን በማሟላ እንትኖች ላይ እንይዛለን። ህጉ ላይም እንግዲህ 681/2002 የወጣው አዋጅ ራሱ ምንድን ነው የሚለው ብቁ ሆኖ ሰርተፊኬት የተሰጣቸው ተሽከርካሪዎች ቢኖሩም እንኳ በመስመር ላይ አሁን እንደዚህ አይነት የተወሰነ ችግሮች ካሉ መልሰን ወደ ምርመራ ወይ ደግሞ አስተካክሎ የሚመጡበት ማቆየት ስለሚፈቅድ፣ ስለዚህ ለባለድርሻ አካሎች ቅድም እንዳለው ይዘን ነው የምንሰጣቸው። ስለዚህ እነዚህ ነገሮች ይሰራሉ ማለት ነው በእኛ በኩል። መልካም። እንደ ኦሮሚያስ ከዚህ ጋር በተያያዘ ልናነሳቸው የምንችላቸው ነገሮች ብዙ ጊዜ መናሪያዎች አካባቢ ላይ እንደዚህ አይነት ከባድ ጉዳት ያለባቸው ተሽከርካሪዎች ነው ረጅም መንገድ ደግሞ ይወጣሉ ከዛ ችግራቸው ጋር ማለት ነው። የአንድ የቦዲም ችግር መጋጋጥም ይሁን መቼም አንድ ተሽከርካሪ ሲመታ ፊት ለፊት የምናየው ቦዲውን ነው። ከስር ደግሞ ያሉት ኤሌክትሮኒክስ ነገሮችም ሌላም ነገሮች ላይ ጉዳት የሚደርስበት ሁኔታ ሊኖር እንደሚችልና ምሽት ላይ ደግሞ መብራታቸው የማይሰሩ ተሽከርካሪዎች በስፋት እናያለን። ባለፈው ከአንድ ቦታ ስመጣ ቶሎ በል ንዳ ሳይመሽ 12 ሰዓት ሳይሞላ ቶሎ በል እያለ እንትን ይላል። ምንድን ነው ስለው አይ መብራት የለውም ተሽከርካሪው። አሁን ብዙዎቹ በህዝብ ትራንስፖርት ተሽከርካሪዎች ላይ ጌጁን ያበላሹታል። ያው ኦሮሚያ ይሄን ነገር ብዙ ሊያውቀው ይችላል። ይሄ ኪሎ ሜትር ጌጁ አለ አይደል? መኪናው በስንት እንደሚሄድ አይታወቅም ውስጥ ያለው ሰው። መኪናው ግን በጣም በከፍተኛ ፍጥነት ነው የሚሄደው። ምንድነው ብለህ ወደ ጌጁ ስታይ ጌጁ ላይ 0 ላይ ነው ያለው ጌጁ እና ሆን ብሎ ጌጁን ያበላሹታል። ተሳፋሪዎች ኧረ ቀን ስፒድ እንዳይባል ማለት ነው። እነሱ ከሚያገኙት ገንዘብና ከፍጥነት ወሰን በላይ ተጉዘው ስለሚያገኙት ነገር ነው የሚያስቡት እንጂ የሰው ህይወትም የራሳቸውን ህይወት ከግምት ውስጥ ባላስገባ ሁኔታ ነው ሲያሽከረክሩ የምናየውና ይሄ ራሱ እንዴት ነው የሚታየው ኦሮሚያ? እሺ የተሽከርካሪ ቴክኒክ ችግር ጋር ተያይዞ ለምሳሌ አሁን ፍሬን አሁን ወቅቱም ክረምት ነው እንደሚታወቀው። በዚህን ሰዓት አሽከርካሪዎችም ራሳቸውን አሬንጅ ማድረግ አለባቸው ማለት ነው ከአየሩ ሁኔታ ጋር። ለምሳሌ አሁን የፍሬን ችግር ከፍተኛ የትራፊክ አደጋ የሚያደርስ ነው። በአይን ደግሞ ላይ ልናይ የምንችለው አሁን ለምሳሌ ጎማ ሊሽ የሆኑ ጎማዎች ሊኖሩ ይችላሉ። ያረጁ በድንገት የሚፈነዱ ጎማዎች ሊኖሩ ይችላሉና እነዚህን በምናይበት ሰዓት በቁጥጥር በምናይበት ሰዓት እንዲሄዱ አንፈቅድላቸውም ማለት ነው። መቅጣትን ብቻ ሳይሆን አካባቢያችን ባለው ፖሊስ ጣቢያ አስቁመን
ሌሎች መኪናዎችን እስከ መቀየር የደረስንበት አለ ማለት ነው። መናኸሪያዎች አካባቢ ላይ ኦልሬዲ አሁን በደንብ የመንገድ አሉ እናንተ ባለሙያዎች የቁጥጥር ባለሙያዎች አሉ። መኪናዎቹ እዛ ታይተው ነው የሚወጡት። አጋጣሚ ሆኖ እንደውም አሁን በመናኸሪያ አስተዳደር ጋር ተያይዞ ኦሮ ቲኬት የሚል ተጀምሯል። እሱ ኦንላይን ሲስተም እየገባ ያለ ነው። አሁን አላለቀም፣ በሂደት ላይ ያለ እየተሰራ ያለ ነውና እዛ ውስጥ ከፍተኛ ቁጥጥር ይደረጋል ማለት ነው። ከመናኸሪያ ወጥቶ ህዝብን መንገድ ላይ አደጋ እንዳያደርሱ ማለት ነው። መንገድ ላይ ደግሞ ስናቸው ከመናኸሪያ ወጥቶ ደግሞ መንገድ ስናቸው ጎማ፣ የዝናብ መጥረጊያዎች፣ ፍሬቻዎች እነዚህን የመሳሰሉትን በቅጣት መልኩ ተቀጥተው ግን አስተካክለው እንዲሄዱ ነው እንጂ ቀጥታ መንገድ ላይ እንዲሄዱ አንፈቅድላቸውም ማለት ነው። ከዚህ ጋር ተያይዞ ያለው ነገር ይሄ ነው። እቃ መጫኛና ሚዛን ባልጠበቀ መልኩ አሁን ለምሳሌ ከፍታ ሳይጠብቁ ምናምን እንደነዚህ አይነት መኪናዎች መንገድ ላይ እናያቸዋለን። እነሱንም እንዲያስተካክሉ ለምሳሌ በሚታጠፉበት ወቅት አቅም ማነስ፣ የጉልበት ማነስ ሊኖረው ስለሚችል መኪናው ቢወድቅ ሌላ አደጋ ይፈጥራል ማለት ነው ኢኮኖሚያችን ላይ። ስለዚህ ከዚህ ጋርም ተያይዞ ከፍተኛ ቁጥጥር እያደረግን ነው። መልካም። ያው የቅንጅት ስራዎች እኮ ካሉ አደጋውን መቀነስ ይቻላል። አንዳንዴ ግን ተቆጣጣሪ አካላት ራሱ ነገሮችን የሚረዱበት መንገድ ልክ አይሆንም። እኔ አሁን ባለፈው አንዴ ከሐዋሳ ስንመጣ እንደዚሁ ንግስ ቤተክርስቲያን ደርሰን ስንመጣ ወደ 7 ቦታ ላይ ትራፊክ ፖሊሶች ሲያስቆሙ አይቻለሁ። እና ያስቆማሉ፣ ሹፌር አይወርድም፣ ረዳቱ ነው የሚወርደው። የሆነ ብር ጠቅልሎ ይዞ በእጁ እየሰጠ ነው የሚሄደው። እና በጣም ብዙ ትርፍ ሰው ነው የጫነው። በአጋጣሚ ቀድሜ ነው የገባሁት እኔ ትርፍ መኪናው ስርም ለመግባትም ፈቃደኛ አይደለሁም። ገቢና ነው የነበርኩት። በአጋጣሚ ማየት እድሉን አግኝቻለሁ። እና በቃ እየጠቀለለ ብቻ ይሰጣል ተቆጣጣሪዎቹ መንገድ ላይ። እነሱም ስለ ሊሹ አገባቸው መኪናውን ዙሪያ ያዩታል። ከዛ በኋላ ልጁ ይመጣና ይጨብጣቸዋል። ከዛ በኋላ ይሄዳሉ። እና እንደዚህ አይነት ነገሮችን አይቻሉና ተቆጣጣሪ አካላት በአግባቡ ኃላፊነታቸውን ካልተወጡ ስለሚደርሰው ማደጋ ጉዳያቸውም ካልሆነ አንዳንዴ ችግርም ሊሆን የሚችልበት ሁኔታዎች ይኖራሉና ይሄ የአሰራር ስርዓቱንም በማዘመን አሁን አዲስ አበባ ላይ ታርጋ በማስገባት ሶስተኛ ወገንን ያደሰና ያላደሰ ወይም የከፈለና ያልከፈለውን መለየት የሚያስችል ሁኔታዎች አሉ። ከዚህ ከቦሎ ጋር በተያያዘ እንደዚሁ አንድ የበለጸገ አፕ ቢኖርና እነሱም ተቆጣጣሪ አካላትም ደግሞ በተንቀሳቃሽ ስልካቸው ላይ ያንን አፕ ዳውንሎድ አድርገው ቴክኒክ ምርመራ ተቋም የገባውን ያልገባውን ተሽከርካሪ በዛ ልክ መለየት የሚቻልበት ሁኔታዎች ቢኖሩ የተሻለ ነገር ማየት የሚያስችል ሁኔታዎች ይኖራሉና እንዲህ ተቆጣጣሪ አካላትንም አቅም ከማሳደግ አንጻር ድጋሚ ደግሞ መንገድ ላይ ዝናብ እየቀጠቀጠው ፀሐይ እየቀጠቀጠው የሚሰራው አካል እያለ ሌላው ደግሞ አንዳንዴ ደግሞ ከዛ በተቃራኒ አካል ደግሞ በቆመ ሁኔታ ተሽከርካሪው ችግር እንዳለበት እያወቀ ከመናኸሪያም ሲወጣ መንገድ ላይም ሲጓዝ አሁን የቀድሞ ደሴና ካምቦልቻ ማዕከል ላይ ደረሰ 28 ሰው የሞተበት ተሽከርካሪው የቴክኒክ ችግር እንዳለበት ከወደቀ በኋላ በዛ መድረኩ ላይ ሲነሳ የሰማሁትን ነው። በገመድ ሁሉ የታሰረ ነገሮች አሉ። ተሽከርካሪን የሚያክል ነገር ላይ በገመድ ታስሮ እንዲንቀሳቀስ ማድረግ ያው ሌላ አካል የሚያጣራው ጉዳይ ቢሆንም ግን ያው ማሳያ ነው። በቃ የቴክኒክ ችግር እንደሆነ ማሳያ ነው። በገመድ እንዴት ያሰራል ተሽከርካሪ ውስጥ ጎማና የባሌ ስራ አካባቢ ላይ ያለውን ነገር አስረ ይህ ሁሉ ሰው ሲያልቅ አንዳንዴ ከሞራልም አንጻር ብዙ መታየት ያለበት ነገር አለ። ድጋሚ ተጠያቂነቱ ራሱ ወደ ባለንብረቱም ጭምር መምጣት እንዳለበት ይሰማኛል። አንዳንድ ባለንብረቶች ናቸው ኃላፊነት ካለመሰማት አንጻር ደርሰና ገራጅ መግባት አለበት መኪና ውስጥ በቃ ደርሰህ ስመጣ አስገባዋለሁ ይባላል። ሰውን የሚያክል ነገር 70 ሰው ምናምን ተጭኖ እንዴት ነው እንደዚህ አይነት ነገር ራሱ ማሰብ ያለበት? እና ብዙ ጊዜ አደጋ ከደረሰ በኋላ የሚጠየቀው ማን ነው? አሽከርካሪው ነው እንጂ ወደ ባለ ንብረት ራሱ የሚመጡ ነገሮች አሉ ብዬ አላስብም። ካለም ትነግሩኛላችሁ። ስለዚህ ያ ባለመሆኑ ምክንያት ባለ ንብረቶቹ አካባቢ አንዳንድ ደግሞ ባለ ንብረቱ በሕግና በአግባቡ እንዲሰራለት እየፈለገ ደግሞ አሽከርካሪው ደግሞ ራሱ ብዙ ገንዘብ ለማግኘት ሲል ደግሞ የማይገባ ነገር ላይም ገብቶ አደጋዎችም ሲደርሱ የምናይበት ሁኔታዎች አሉና ይሄ የሁሉም አካል ድርሻ ከመሆኑ ጋር በተያያዘ ይህንን አስተሳሰብ እንዴት አድርገን ቀይረን አደጋውን እንቀንሰው የሚለው ነገር ቢነሳ ምንድነው ምላሻችን? ኢንስፔክተር ክርስቶ ልጀምር። ምናልባት አሁን እንደዚህ አሁን ያነሳውን እንትን ይሄ ብልሹ አሰራርን በተመለከተ እንግዲህ ምናልባት እኔ እንደ ትራፊክ ሙያ ግንዛቤ አሰጣጥ ኃላፊነቴ በጣም በዚህ በከተማችን ላይ በዚህ ጉዳይ ላይ በጣም ስልጠናዎች፣ ትምህርቶች፣ ግንዛቤዎች የሚሰጥበት ሁኔታዎች አሉ። ምክንያቱም ይሄ አደጋ አሁን ባልከው ቴክኒክ ችግር ያለበትን አገልግሎት የማይሰጡትን ማስወጣት እያተቻለ በጥቅማ ጥቅም እንደዚህ አይነት ነገሮች እንዳይመጣ ቀጥታ ስልጠናዎችን እየሰጠን ያለ። ምናልባት እንግዲህ አሁን ባሉት ሁኔታዎች ላይ ይህንን ነገሮች እንዴት ነው ቀጣይነት ያለው ከአጎራባች ጋር ወይ ደግሞ ከባለድርሻ ጋር ያሉትን ነገሮች ሁሉ ተነጋግሮ
አደጋውን የሚቀነስበትን ሁኔታዎች በሰፊው መሰራት አለ። ያለበለዚያ እንዳልከው አሽከርካሪውም ይሁን ባለንብረትም ይሁን የኔ ድርሻ እስከ ምንድን ነው የሚለው ማወቅና መገንዘብ መቻል አለበት። ምናልባት አንዳንድ አሽከርካሪዎች አዲስ መኪና ትክክለኛ አሁን ቅድም ባነሳ ሰጥተው እላፊ ጭነቶችን እየጫኑ ተሽከርካሪዎቻቸው የሚወድቁ አለ። የራሱ ከአሽከርካሪዎች ችግር ቅድም እንዳልከው ደግሞ ደርሰና እኔ ምናልባት አንድ ጊዜ ትዝ ይለኛል አንድ ድርጅቱ ለጊዜው ይቅርና እና ከሆነ ክልል ነው የሚመጣውና በቃ ሰውየው እንደምንም ብሎ ተሽከርካሪው ከነተሳቢው አደረሰለት ግቢ ያመጣ። በቃ እኔ ይሄ ከመኪና ካልተስተካከለ አልሄድም አለ። እዛ በኋላ ላይ እዛ ግቢ ሰሊጥ ነው የጫነው ትዝ ይለኛል። ከዛ በኋላ ላይ እዛ ደግሞ አሉ ገራዥ ውስጥ ሆኖ ሹፌሮች አሉ የሚጠብቁ ከዛ እሱ ወይ ፕሮግራም አለው ላለመሄድ ፈልጎ ነው እንጂ መኪናው ደህና ነው እኔ እሄዳለሁ ወደ ጅቡቲ ያለ ጅቡቲ ድረስ ነው የሚለው መጥቶ እዛ ድርጅቱ ካስገባ በኋላ አይቻልም አለ ሹፌሩ። በቃ ይሄ ካልተስተካከለ እኔ በመከራ ነው የመጣሁት። ከዛ ይዞት ሄደ። ይዞ ወጣኝ። አንደኛው ሹፌር ይዞት ወጣ። በቃ እዛ ወደዚህ ወደ ቃሊቲ ቁልቁለቱ አለ ኬኬ ድርጅት ያለበት እዛ ጋር ሲደርስ በቃ እምቢ አለ መኪና። ረዳቱ ወረደ፣ ታኮ ያደርጋል፣ መኪና ሄደ፣ ታኮ ያደርጋል እየሮጠ ከዛ ቁልቁለቱ እየጨመረ በሄደ ቁጥር ፍጥነቱ ጨመረ። ከዛ በኋላ ላይ እዛ ድልድዩ ወንዙ እንዳቋል እዛ ወደ አቃቂ ቁልቁለት እዛ ጋር ቀጥታ አንድ ሕፃንና እናትየው ልጁ ይዛ እናትየው ተቆርጣለች እንዳለ ጠልፏት ወንዙ ውስጥ ገባ። አሽከርካሪውም እዛ ውስጥ አንድም ሰው በጣም በሚገርም ሁኔታ ሰሊጦ እንዳለ ውሃ ውስጥ ራሷ 3 ቀን ምናምን ተፈልጎ ነው የተገኘ እና መኪናውም እዛ ውስጥ አቃቂ እንትን ውስጥ ይገባል። እና አንዳንዴ ምንድነው ይሄ ባለንብረቱ አሁን ደርሰና ባልከው አይነት ነው። ስለዚህ እንደነዚህ አይነት ነው አደጋው በደንብ መነበብና መናበብ መቻል አለ። ሁሉም አሽከርካሪውም ባለንብረቱም ቴክኒክ ክፍሉም ሁሉም የባለድርሻ አካላት አደጋውን ለመቀነስ ሁሉም መረባረብ መቻል አለበት። ምክንያቱም እያጣን ያለ ነው የሰው ሕይወት ስለሆነ ማለት ነው። መልካም ጥሩ ሀሳብ ነው። በነገራችን ላይ ዋና ኢንስፔክተር ያነሱት እኔ አሁን የሚታየኝ መናኸሪያዎች አካባቢ ራሱ አንድ መኪና ለጉዞ ከመውጣቱ በፊት ቴክኒኩን እያንዳንዱ ነገር ቼክ አድርጎ ካረጋገጠ በኋላ ያ ኦፊሰር ከፈረመ በኋላ ነው ተሽከርካሪ መውጣት አለበት ብዬ የማስበው። አሁን ብዙ መናኸሪያዎች አካባቢ ለምናየው መውጫ ነው የሚቆርጠው፣ ከዛ የሚገኘው ገንዘብ ነው የሚታሰበው። ግን ተሽከርካሪው ደግሞ ብቁ ስለመሆኑ ራሱ የሆነ አካል ሊያዩ ይገባል። የሚሄደው በጣም ረጃጅም መንገዶች ናቸው የሚወጡት ከመናኸሪያዎች። ከአንዳንድ መናኸሪያዎች አጭር መንገድ ይወጣል፣ ከአንዳንድ መናኸሪያዎች ደግሞ ረጅም መንገድ ይወጣል። ያ መኪና ምን ያህል ርቀት ራሱ ሊጓዝ የሚችል አቅም አለው የሚለውም ነገር ቶሎ ነገር መታየት አለበት። አሁን በምሽት ጉዞ ላይ የሚደረጉ ነገሮች እያያችሁ ነው ያላችሁት። ምንነቱ የማይታወቅ መኪና ይዘው ሰውን ከየቤቱ ይለቅማሉ። ቶሎ ብቻ ከአዲስ አበባ እንውጣ ነው የሚባለው። አዲስ አበባ ላይ ያው ጎጥ ጭነት ስለሚል ቶሎ ብቻ እንውጣ ከተባለ አዲስ አበባ ከወጣ በኋላ በሚፈልገው መልኩ በሚፈልገው ስፒድ ምናምን እየተጓዘ ሌሊቱን ሙሉ አደጋ ቢደርስ እንኳን እነዛን ዜጎች ቢታደጋቸውም አካል የለም። ደም ቢፈስ፣ ልብ ስራ ቢያቆም፣ ስብራት ቢገጥመው ብዙ ተጎጂ ባለበት ሰዓት ላይ ሰው ላይኖር ይችላል። ወይ ተሽከርካሪው የሚወድቀው ከከተማ ክልል ውጭ ነው የሚወድቀው፣ ሜዳ ላይ ነው የሚወድቀው። እና በዚህ ምክንያት በጣም ብዙ ሞቶችን እያስመዘገብን ያለንበት ምክንያት ይሄ ከመሆኑ ጋር በተያያዘ እንደው እዚህ ላይ መሰራት ቢችል፣ ከምንም በላይ ደግሞ ተሽከርካሪዎች ከመናኸሪያዎች ከመውጣታቸው በፊት የሆነ አካል ሊያረጋግጥላቸው። አሁን ረጅም መንገድ የሚሄዱት ማታ ገብቶ ነው የሚያድሩት አይደለ? በዛ መሀል ላይ ተፈትሸው በቃ ይሄ መኪና መሄድ ይችላል፣ ይሄ የተባለውን ያህል ኪሎ ሜትር መሄድ ይችላል ተብሎ መረጋገጥ። ሲመለስም ከሚነሳበት አካባቢ ላይ መንገድ ላይ በሚሄድበት ሰዓት ላይ ብዙ ነገሮች ይገጥሙታል። እሱም ተረጋግጦ የዚህ ሴፍቲ ዩኒት የሚባል ነገር ብዙ ጊዜ ይነሳል አይደል? እንደዚህ አይነት ነገሮችን አሁን በትራንስፖርት ማህበራትን በዚህ ሁኔታ አስገዳጅ ቢሆን ማለት ያው ህብረተሰቡን ማትረፍ ነው ዋና ዓላማው። የትራንስፖርት ሴክተሩም ደግሞ ሰላማዊ መሆን አለበት እኮ እና ይሄ እንደዚህ ነገሮች መደረግ ቢችሉ ጥሩ ይመስለኛል። ወይዘሮ ሲታይ ሰፊ ነገር ነው ያነሳሁት። ለሁሉም ምላሽ ተጠባቸው ሄዱ። እንደ ኦሮሚያ ትራንስፖርት ባለ ኤጀንሲ ነጻ የስልክ መስመር አለን። ለምሳሌ 8556 አስገዳጅ የህዝብ ትራንስፖርት ላይ ተለጥፎ ህዝቡ ቅሬታው እንዲያቀርብ አሁን እንዳልከው ነው ቅድም ይሄ በጎማ በተለያዩ ነገሮች መመልከት የለም ብር በመቀበል ነው የሚያልፉት የሚባል ብልሹ አሰራሮች ያሉትን ነገሮች እንዴት መግታት እንችላለን በሚለው አስበው ነጻ የስልክ መስመር አለን። እርምጃ ልወሰዳችሁ እርምጃ 525 ተሽከርካሪዎች ላይ እርምጃ ወስደናል። ተቆጣጣሪዎች ላይም ወስደናል።
እነሱ ላይም እርምጃ ተወስዷል። ከቦታቸው በማንሳት ብልሹ አሰራርን ለሌሎች አስተማሪ በሆነ መልኩ እርምጃ እየተወሰደባቸዋል። ህዝቡ ደግሞ አሁን ቀን ሙሉ ማለት ነው ይደውላል ማለት ነው። ትርፍ አስከፍሎኛል፣ ትርፍ ጭኖኛል፣ መኪናው እንደዚህ ተጠራጥረናል ብለው ሁሉም ይደውሉ አሉ። ይሄ ለህዝቡ ከተሰጠ ግንዛቤ የተነሳና መንግስትም ይህን ብልሹ አሰራር ለማስቆም ይህን ነጻ ስልክ ማምጣቱ ትልቅ ለሰውም እረፍት ነው ብዬ አስባለሁ። ሁሉም ባለድርሻ አካላት የሚመለከታቸው አካላት እንደዚህ ቢሰሩ እነዚህ ብልሹ አሰራሮች እየጠፉ ይመጣሉ ብዬ አስባለሁ። ሾርት ኮር ነው ስልኩ። አዎ 85 ትራንስፖርት 24 ሰዓት ስለሆነ እንቅስቃሴው ከጊዜ ገደብ ስለሌለ 2 ሰዓት ተኩል እስከ 11 ሰዓት ተኩል ነው። ከቢሮ ስትወጡ ደግሞ ለሚደርሰው እንግልት እሱንም ወደፊት እንግዲህ ያለቆችን ስልክ ተሰጡ ነው ማለት ነው። አዎ ግን አለቆችም ይከታተላሉ። አሁን ለምሳሌ እኔ የቁጥጥር ቡድን መሪ ነኝ። የኔ ስልክ ላይ ይደወላል ቅዳሜም እሁድም እንዲህ ያለ ሲባል እያንዳንዳችን ከተማ አስተዳደሮች ላይ ዞኖች ላይ ደውለን እንደነዚህ አይነት መኪና ታርጋቸው እንደዚህ የሆነ መኪናዎች ላይ ይሄ ቁጥጥር ይወሰድ እንላለን። ወዲያውኑ ቀጥተው በሲስተም ላይ ያስቀምጡልናል ማለት ነው። መልካም። እስኪ የመንገድነት ዘርፉ ላይ ያው ከመስራቱ ጋር በተያያዘ በዚህ የቁጥጥር ቡድን መሪ ከመሆኑት ጋር በተያያዘ እነዚህ ከመናኸሪያዎች የሚወጡ ተሽከርካሪዎች ላይ ወይ ደግሞ አንድ አሽከርካሪ ራሱ ጠዋት ከመነሳቱ በፊት አሁን ብዙ ጊዜ የምናያቸው ኬዞች አሉ። ተሽከርካሪው ቴክኒክ ችግር ይኖርበት አይኖርበት ሳይሆን ቤት ውስጥ እኮ ህጻናት ልጆች ጭምር መኪና ስር እየተጫወቱ ገብተው ገጭተው የሚወጡ እኮ ቤተሰቦች ሁሉ አሉ ያለማየት። አሁን መንገድ ላይ እንኳን ስናይ ታርጋ በሆነ አካል ይፈታል፣ ተሽከርካሪዎቹ ተነሱ የቱ ጋር እንደተፈታበትም የማይታወቅበት ሁኔታዎችም እንዳሉ እናያለን። እና አንድ አሽከርካሪ ተሽከርካሪውን ከማንቀሳቀሱ በፊት ማወቅ ያለበትን ነገር እንደው በዚሁ ግንዛቤ ቢሆን እየሰጠን መሄድ እንዳለብን ይሰማኛል። እና ምን ነገሮች ማየት አለባቸው? አሁን እነዚህ ዳሽቦርድ ላይ ያሉትን ነገሮች በፍጹም አያቸውም። ምንድን ያበራብኝ ብሎ ዝም ብሎ ይሄዳሉ። ብዙ ጊዜ እናያለን። እንትን አበራብን ወይ ለሚመለከተው ወይ ደግሞ ለዛ ባለሙያ ለሆነ አካልም አያሳውቁም። ይሄዳል ተሽከርካሪው የሆነ ሰዓት ላይ በሙቀት ምክንያት የሚሆን በሌላ ነገር ምክንያት ሊወርቅ ይችላል። ሌላም ፍሪሲዮን ሊቃጠል ይችላል። ብዙ ነገሮች ይፈጠራሉ በችም ተሽከርካሪ ላይ እና አንዳንዴ አሽከርካሪዎች ማወቅ ያለባቸው ነገሮች ካሉ እነሱንም በዛው ልክ እያየናቸው ብንሄድ ጥሩ ይመስለኛል። እሺ ተሽከርካሪዎቻችን ብቁ መሆናቸውን ማየት አስፈላጊ ነው ማለት ነው። ዘይታቸውን ማየት፣ ዝናብ መጥረጊያዎቻችን ይሰራሉ ወይ፣ ጎማችን የሚለውን ሙሉ ለሙሉ ማወቅ አለባቸው። ሌላ ደግሞ በመንገድ የደህንነት ቀበቶ ማድረግ መቻል አለባቸው አሽከርካሪዎች ማለት ነው። ለእግረኞች ቅድሚያ መስጠት ግን አሽከርካሪ ብቻ ነው ማድረግ ያለበት። አሁን አንዳንድ የትራንስፖርት ተሽከርካሪዎች ላይ አስገዳጅ በሆነ ሁኔታ ሁሉም ተሳፋሪ ቤልቶችን መጠቀም እንዳለባቸው ይነገር። የተሰራበት ምክንያት ለዛ ነው አይደል? ቤልት ካለ እኮ ትርፍ መጫን አይቻልም አይደለ? ያለ ቤልት ሲጓዝ አንድ ተሽከርካሪ ተሳፋሪ ቢገኝ የሚቀጣ ከሆነ ሁሉም ቤልት አድርጎ ይሄዳል። አሁን በዚህ ትራንስፖርት ላይ ሁሉም ተሽከርካሪዎች በሚባል ደረጃ ቤልት አላቸው አይደል? እሱንም ደግሞ የማድረግ ስራ አሁን ለምሳሌ አሽከርካሪው ብቻ አሁን አሽከርካሪ አዲስ አበባ ላይ ነው ገቢና ያለ ሰው የሚቀጣው ባያደርግ፣ ወደ ኦሮሚያ ሲወጣ ደግሞ ገቢና ያለ ሰው አይቀጣም። አሽከርካሪው ካላደረገ ብቻ ሊቀጣ ይችላል። ወይ ደግሞ ቤልትም አጀንዳ ያልሆነበትም ደግሞ ከተሞች አሉ። አሁን ሙሉ ለሙሉ አዌር አድርጋ ናቸው 2018 ይቀጣሉ። ማንኛውም ሰው ገቢና ውስጥ የተቀመጠውም ሰው ማድረግ አለበት፣ አሽከርካሪው ማድረግ አለበት። አዎ ግን በፌዴራል የሚወጡ ህጎች ሁሉም ከአንዳንድ ክልሎች ላይ ሁሉም የራሱ ነገር ስለሚመዝብ ብዬ ነው። አሁን በፊት ስፒድ ሊሚተር ሲባል አይ ኦሮሚያ ስፒድ ሊሚተር ሲሆን ስጋቴ ጂፒኤስ ነው እንዲገጠም የምንፈልገው ይላል። ወደ ጋምቤላም ሲኬድ ሌላ ነገር ይባላል። እንደዚህ አይነት ነገሮች እና ወጥነት ያላቸው እንደ ሀገር የሚወጡ ህጎችን ተቀብሎ መስራት ከተቻለ ህብረተሰቡ እንደነሱ ይጠብቃል። ልክ አዲስ አበባ ሲወጣ እኮ ብዙ ሰው ቤልቱን ይፈታል እኮ። ቤልቱን ፈቶ ነው የሚሄደው ማለት ሌላ ክልል ሲገባ አይጠየቅም። ቤልት ኢሹ አይደለም እዛ አካባቢ ላይ። እንደዚህ አይነት ነገሮች መኖራቸው አደጋው ላይ ባበስ የሚችልበት ሁኔታዎች ስለሚኖሩ ወጥነት ያለ የአሰራር ስርዓቶችንም እንደ ሀገር መከተል እንዳለብን በዚሁ መነሳትም ስላለበት ነው። ጨርሶ ሀሳቦት እሺ በመሀል ተሰለግነ እና እነዚህን ነገሮች አሁን ለምሳሌ መስመራቸውን ጠብቀው ማሽከርከር፣ የትራፊክ ህጎችን ማክበር፣ የተሰጠውን ፍጥነት ወሰን ጠብቆ ማሽከርከር፣ እነዚህ ከአደጋ ነጻ ሊያደርጉን ይችላሉ ብዬ አስባለሁ። እንደ ሀገር ደግሞ 557 2016 የወጣው ህግ እንደ ሀገሪቱ ሁላችንን የሚገዛ ህግ እሱ ነው። በዛም ነው የምንሰራው ማለት ነው። ኦሮሚያ ላይ እንደዚህ፣ አማራ ላይ፣ አዲስ አበባ ላይ የሚባል ነገር የለም። ህግ ስለሆነ በዚህ ህግ እየሰራን እንዳለ ለማሳወቅ ነው። መልካም ጥሩ። ይሄ ነው ወደ አዲስ አበባ የምናምጣው። ብዙ ጊዜ የሚነሱ ነገሮች አሉ። አሁን አዲስ አበባ ላይ በኃላፊዎችም ጭምር ስንት ኪሎ ሜትር አቋርጦ የመጣውን ሰው አዲስ አበባ ሲመጣ ተቆጣጣሪ አካላት አላንቀሳቀስ ይሉታል የሚባል ነገር እንሰማለን።
ማለት ህግ ከሆነ ሌላም አካባቢ ላይ ያለ ህግ ነው። ያላግባብ ደግሞ አዲስ አበባ ላይም ደግሞ በዚህ ሁኔታ እየተሰራበትም ከሆነ እሱንም ማየት የሚጠይቁ ነገሮች እንዳሉ ይሰማኛል። ግን ብዙ ጊዜ በኃላፊዎችም ጭምር ነው የሁሉ ኪሎ ሜትር አቋርጦ የመጣውን ሰውዬ ልክ አዲስ አበባ ሲደርስ መቀመጫ መቆሚያ ያከለክሉታል ምናምን ይባላል። እና ይሄ ራሱ ምንድን ነው ማሳየው? አዲስ አበባ ላይ የተለየ ቁጥጥር ስርዓት አለ ከሀገር በሀገር አቀፍ ደረጃ ካለው የአሰራር ስርዓት ውጪ ምንድን ነው ይሄ ነገር? ብዙ ጊዜ ይነሳል። ዋና ኢንስፔክተር ምናልባት እኔ አሁን ያነሳው እንትን እኛ ጋር እንግዲህ ትራፊክ መብራቶች አሉ፣ ምልክት ማመልከቻዎች የተሟሉ ናቸው። ያው ሴንተር ነውና ስለዚህ እዚህ ጋር ያሉት ነገሮችን በቀጥታ ትራፊክ ፖሊሱ አንድ አሽከርካሪ ወደ ከተማ ክልል ከገባ በኋላ በምን ያህል ፍጥነት እየነዳ ነው ያለው፣ የትራፊክ ደንብና ምልክትና ማመልከቻዎች እንዴት ያከብራል፣ እነዚህን ይቆጣጠራል። ምናልባት እንግዲህ እነሱ እዛ ከከተማ ወጣ ባሉ ቦታዎች ላይ እነዚህ ነገሮች ተሟልቶ ላይኖሩ ይችላሉ። ያው ስለዚህ ቀጥታ መንዳትና ወደ ከተማ መምጣት፣ እዚህ ግን የተከለከሉ ቦታዎች አሉ። ስለዚህ እዛ ጋር ሲቆም ትራፊክ ፖሊሱ ይጠይቀዋል። መብራት ሊጥስ ይችላል። እንደዚህ አይነት ስላሉ በትራፊክ ፖሊሱ እነዚህ መኪናዎች ለመጠየቅ ሰፊ ነው እንትኑ። ለዛ ነው ቁጥጥሩ አንድ ነው 557 ነው የምናስከብረው። ስለዚህ ብዙ የተለየ ነገሮች የለውም። ምናልባት ቅድም ባነሳው ላይ ይሄ የተሽከርካሪ ጠዋት ላይ አሁን በአብዛኛው ይሄ ነው ችግሩ። ምናልባት አሁን የአየር ትራንስፖርትን አይተን ከሆነ እያንዳንዱ ፓርቱን ተፈራርመው ነው ፕሌን የሚነሳው። ለዚህ ነው አደጋው ዜሮ በሚባልበት ደረጃ 1 ደብሊዎች ባጠናው አይተ ከሆነ 1.2 ሚሊዮን ነው የተመዘገበው በአውሮፕላን አደጋ ደግሞ ስጋትን በመቀነስ በቁጥር ነው 100 ምናምን ነው። ስለዚህ ይሄ የሚያሳየው ምንድን ነው? እያንዳንዱ ቴክኒክ ክፍሉ የየራሱን ፈርሞ ነው ፕሌን። እኛ ጋር ግን አሁን ቅድም እንዳልከው ይሄ ትሬንድ ቢኖር ከመናሪያ ሲወጡ ወይ ደግሞ ጠዋት ከየስምሪታቸው ሲወጡ እነዚህ ነገሮች ያልተሟሉ ተሽከርካሪዎች ወደ ስምሪት ላይ ባይወጡ አደጋው የሚቀንስበት ሁኔታ አለ። ሌላ እንደዚህ በግለሰቦች ራሳቸው አሁን ቅድም ያነሳው ላይ እኔ አንዱ የራሱን ልጅ ቤት ውስጥ የገጨ አሽከርካሪ በጣም ተማሮ ውስጡ አዝኖ አግኝቼዋለሁ፣ ኢንተርቪው አድርጌዋለሁና አንድ ጥናት ላይ ምንድን ነው በቃ ቀጥታ ቁልፉን አነሳ፣ በር ከፈተ፣ ወጣ ነው። ስለዚህ እሷ ደግሞ ጠዋት አባቷን ሰላም ብላ ነው የምትሄደው። መኪናው ስር ናት ያለችው፣ ጎማ ስር። ስለዚህ እንደነዚህ አይነት ሰዓት ላይ ዘይትን፣ ጎማህን ኤኒ ነገር ቼክ አድርገ ነው መኪናን አስነስተህ ይሄዳል። ስለዚህ ውስጥ ከገባ በኋላ ደግሞ ዳሽቦርዶች ላይ ያሉትን ቼክ ታደርጋለህ። ያ አደጋን ይቀንሳል። ስለዚህ እንደዚህ አይነት ነገሮችን ከሰራን አደጋውን የመቀነስ ሁኔታዎች ይኖራሉ የሚል። መልካም ጥሩ። ያው ወደ መፍትሄዎችም ጭምር እየመጣ ነው። ስታንዳርዶች ምን መሆን አለባቸው? አሁን የአሰራር ስርዓቶች እንደ ሀገር ወጥነት ያላቸው ስታንዳርዶችን መከተል ብንችል የተሻሉ ነገሮችን ማየት እንችላለን። አሁን አዲስ አበባ ላይ ድጋፍ ሰጪ ተብሎ የገቡ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች ራሱ የት ነው ቴክኒክ የሚያደርጉት? አንዳንዴ ሲጠየቁ እኔ የማደርገው ኦሮሚያን ይላሉ። አንዳንድ ኦሮሚያ ሲጠይቃቸው ደግሞ አዲስ አበባ ነው ማድረገው የሚል ነገር አለና በዚህ መሀል ላይ ለዚህ ለመላጣ ቦሎም ቴክኒክም ችግር ባለው ሁኔታ ተሽከርካሪዎች እንዲሁ አደጋ ላይ ደርሱ የሚችሉበት ሁኔታዎች ሊኖሩ ስለሚችሉ ይህን ወጥነት ባለው የአሰራር ስርዓት እንዴት እንፍታው የሚለውን ነገር እሱ እንድትይዙት ነው። ሌላው ቴክኒክ ምርመራ ተቋማት ራሱ አንድ ሰው ገንዘብ ስላለው ብቻ የሚሰራው ስራ መሆን የለበትም። አሁን ብዙዎቹን ስናያቸው ማሽኖቻቸው እንኳን የተለያየ ነው። አንዱ ከቻይና ያመጣል፣ አንዱ ከዱባይ ያመጣል። እነሱን ራሱ በየአመቱ ብቁ ስለመሆናቸው የሚገልጽ መረጃ የላቸውም። አሁን ሀገራችን ላይ ስጋ ቤቶች፣ እነዚህ ሱቆች ላይ ሸቀጣሸቀጥ የሚሸጥባቸው ሱቆች ላይ ሚዛናቸው በአዲስ አበባ ንግድ ቢሮ ይፈተሽና በትክክል ስለመስራቱ ይረጋገጣል። 1 ኪሎ ብሎ 1 ኪሎ መሸጥ ያለበት ተብሎ ስለሚታሰብ ማለት ነው። እነዚህ ግን የተሽከርካሪ ቴክኒክ ምርመራ ተቋማት እነሱ ራሱ የሚያወጡት ሪፖርት ትክክል ስለመሆኑና ስላለመሆኑ በሶስተኛ ወገን አክሬዲት አይደሉም። ዝም ብለው መሳሪያ ብቻ አምጥተው ይተክላሉ። ከዛ በኋላ ሁሉንም መሳሪያ ይፈትሻሉ። አሁን ኦሮሚያ ኦንላይን በካሜራ እናያለን ብለዋል። እና የትኛውን ተቋማቱ ራሱ ተፈትሸው ብቁ ስለመሆናቸው በምንድን ነው የተረጋገጠው? እነሱ ራሱ ስራውን የሚሰሩ አካላትም ማለት ነው የሚያወጡት ሪፖርት ራሱ ትክክል ስለመሆኑ አሁን የሚሽኑን እያያችሁት ነው። ጭስ ልቀቱን ከተማው ላይ የዚህ ባቡር ማካፊያው እንዳለ ቢጫው ራሱ አሁን ጠቁሯል እኮ
እንደ ዋና ኢንስፔክተርም ሊያግዙ ይችላሉ። ትራፊክ ፖሊሶቻችን ራሱ ወደ ተቆጣጣሪ አካላት ወደ ስራ ሲገቡና ከዛ በኋላ የሚኖራቸው የፊት ገጽታ ራሱ በጣም ነው የሚቀየረው። ብዙ የመተንፈሻ አካልም ችግር ነው እየተፈጠረ ያለውና ከዚህ ጋር በተያያዘ ተቋማቱ ራሱ የሚመጡት ሪፖርት ትክክለኛ ስለመሆኑ የሚያረጋግጥ የአሰራር ስርዓት መዘርጋት እንዳለበት ይሰማኛል እና እሱ ላይ ራሱ በምን መልኩ መሰራት እንዳለበት የተወሰነ ሀሳብ ብናዋጣ ወይዘሮ ሽተ። እሺ የመንግስትና የሚመለከታቸው አካላት ህጎች ላይ ክትትል በማድረግ ለህግ ተገዢ መሆን አለበት ማንም ሰው ብዬ ነው ማስበው እና እነዚህ ነገሮች አሁን ለምሳሌ የቴክኒክ ምርመራ ተቋማቶች ላይ ጠንከር ያለ አሰራራቸውን መፈተሽ ያስፈልጋል ማለት ነው። እናንተም ጋር በሶስተኛው ወገን አይረጋገጡም አይደለ? ቅድም ያነሳናቸው ቁጥሮች ወደ 23 ቴክኒክ ምርመራ ተቋማት አሉ ብለውኛል። እነዚህ አሁን በሶስተኛው ወገን ተረጋግጠው አክሬዲት አይደሉም አይደል? አይ ናቸው፣ ተረጋግጦ የተሰጣቸው ናቸው። በማ ለምሳሌ አሁን የኛ የኦሮሚያ ትራንስፖርት ኤጀንሲ ከዋና ቢሮ ተነስቶ እስከታች ያሉ አስተዳደር ከተማ አስተዳደር ላይ ዞን ላይ ተሰጣቸው ነው። አይ እሱ ማረጋገጥ ምን መሰሉት እነዚህ ማሽነሪዎች የሚያወጡት ሪፖርት ትክክል ስላለመሆኑ አሁን በዚህ በሕክምናውም ሴክተር ላይ ይህ ችግር ይታያል። አሁን ሶስታችንም ሄደን 7 ቦታ ላይ ደማችንን ብንለካ የ7ቱም ውጤት ይለያያል። ለምን? አክሬዲት አይደሉም እነዚህ መሳሪያዎች። አልትራሳውንድም ሌላም መሳሪያዎች የሚያወጡት ሪፖርት ይለያያል። ከአንዱ ተቋም አንዱ ተቋም ላይ ይለያያል። አንዳንዶቹ በራሳቸው ፍላጎት ለማርኬቲንግም ስለሚጠቅማቸው አክሬዲት የሆኑ እንትኖች አሉ፣ ለምሳሌ ላቦች ያሏቸው እንጂ አንድ የሕክምና ተቋም ስለሆነ ሆስፒታል ስለሆነ ብቻ ከዛ ሆስፒታል የሚወጣው ሪፖርት ትክክለኛ ነው ተብሎ አይታመንም። በሶስተኛው ግን ማረጋገጥ አለበት። ወይ የኢትዮጵያ አክሬዲቴሽን የሚባል ተቋም አለ አይደል? እሱ ማረጋገጥ አለበት፣ ወይ ደግሞ በሆነ አካል መረጋገጥ አለበት። መቼም በዚህ ስልጣን የተሰጠው አካል ይኖራል እንደ ሀገር ማለት ነው። ስለዛ እነዚህ ተቋማት አሁን 23ቱ ተቋማት እውቅና ያላቸው ያሉኝ እና እየሰሩ ነው ያሉት ተቋማት በሌላ በሶስተኛው ወገን ካልተረጋገጠ መሳሪያቸው የሚወጣው ሪፖርትም ትክክል አይደለም ማለት ነው። እና እሱን ነው ማለት ፈልጌ ነው። ጨርሶ ሀሳቡትን። እሺ አሁን እነዚህን ተቋማቶች ያው እኛ ህጋዊ ናቸው ብለን የምንሰጣቸው ናቸው ማለት ነው እና እነዛም በህጋዊ መንገድ የቦታው ስፋት ሁኔታችሁ፣ የባለሙያ አደራጃጀት ሁኔታችሁ፣ አሁን ደግሞ ካሜራም ታያላችሁ። እሺ የምንሰጣቸው እነሱ ህጋዊ ነው ብለን ነው እኛ የምናስበው እና የምንሰራው አሰራሩም እንደዛ ነው ብዬ ነው የማስበው። እንደ መፍትሄ ብዬ ቅድም እያስቀመጥኩ የነበረው ማንኛውም ተሽከርካሪ ህጋዊ በሆኑ ቦታዎች ሄደው ቢያስመረምሩ መኪኖቻቸውን ለራሳቸውም ደህንነት ማለት ነው። አደጋ ከራስ ነው የሚጀምረው። ያን ተሽከርካሪ ባለ ንብረቱ ላይ ጉዳት ሊደርስበት ይችላል። አሽከርካሪውም የሞት አደጋ ሊደርስበት ይችላል። ስለዚህ የኔ ነው ብሎ ማሰብ ያስፈልጋል ብዬ አስባለሁኝ። መሳሪያዎቻችን የሚመረምሩ መሳሪያዎቻችን ሁሌም ትክክል ናቸው ብለን እኛ እንደምናስበው ብቻ ላይሆን ይችላል። ግን ያን ነገር መፍትሄ እየሰጠንበት ብንሄድ ያን የሞት ቁጥር ልንቀንስ እንችላለን። እንደ ሌሎች እንደ ዓለም ሀገሮች ደግሞ ዜሮም ልናደርግ እንችላለን። ሁሉም ሰው ተባብሮ መስራት ቢችል ብዬ አስባለሁ። ዋና ኢንስፔክተር፣ ያው እኔም ምናልባት ያንተን ይሄ አደጋን ከመቀነስ አኳያ ይሄ የቴክኒክ እንትን እንደ መፍትሄ አቅጣጫ መሆኑ ነው የማየው። ምክንያቱም እንደዚህ አንድ አይነት የሆነ ማሽኖች ቢሆኑ ምክንያቱም በኮንፊደንስ ከዚህኛው ቴክኒክ ምርመራ ወደ ሌላውም ሲሄድ አሁን ቅድም ያነሳቸው ወይ በጥቅማ ጥቅም የሚሆን ወይ በእንትን እዚህ አልፎ እዚያ የሚወርቅበት ያ ነው። የትኛውም ማሽን ላይ ከገባ መኪና ያልፋል ብሎ አሽከርካሪውም ደስተኛ ሆኖ ነው መንገድ ላይ አላልፈም ካለ እኮ ሁሉም ጋር ስራ ይኖራቸዋል። ተቋማቱ በአግባቡ እነሱ መስራት ይችላሉ። አሁን ግን እንትና ስለሚጨቃጨቅ እንትና ጋር ሄዳለሁ እየተባለ ነው አደጋ የሚደርስ ያለው። ያንን ያስቀራል። ይሄ አንድ አይነት የሆነ በማሽኑን ቼክ የሚደረግበት ወይ አውተንቲኬት ተደርጎ ይሄኛው ነው የሚል እሱ ትክክለኛ መፍትሄ ነው። እኔም ያው የምታየው ይሄንን ነው። የቴክኒክ እንትን ለማስቀረት በጣም ይረዳል። ግን ተጠያቂነት መኖር የለበትም። ዋና ኢንስፔክተር፣ አሁን ብዙ ጊዜ ስናይ ባለፈው እንደውም በተደጋጋሚ አዲስ አበባ አደጋ የደረሱት ተሽከርካሪዎችን እንደው ኬት እንደወሰዱ ቢታወቅ ሲባል ተደጋጋሚ አደጋ የደረሰባቸው ተሽከርካሪዎችን በቴክኒክ ችግር ምክንያት ወደ 6 የሚጠጉ ተቋማት ተነስተው ነበር። በአጋጣሚ 2ቱ ከገበያ የወጡ ናቸው። አሁን ኦሮሚያ ላይም የችግሮች አሉ። እንትን ስራ ያቆሙ ተቋማት ሁሉ በእነሱ ስም ቦሎ እየተዘጋጀ እየወጣ ይለጠፋል። አሁን ይህም በአሰራር ስርዓት መመለስ አለመቻል ራሱ አንዳንዴ እንደ ተቆጣጣሪ አካላትም ብዙ ችግሮች የሚያስነሱ ነገሮች አሉት። አሁን ውሃን እንኳን ብናስብ የታሸገ ውሃን አንድ ሰው ያንን ውሃ ገዝቶ ሲጠቀም ችግር ቢገጥመው የዛን ውሃ ፈቃድ የሰጠው አካል አለ። የደረጃ ምልክት እንዲጠቀም የደረጃዎች ኢንስቲትዩት ያወጣውን ደረጃ ተስማሚነት ምዘና ድርጅት ነው የሰጠው። እሱ ይጠየቃል፣ አምራቹ ይጠየቃል፣ ያከፋፈለው ይጠየቃል፣ ሁሉም ይጠየቃሉ። በዚህ ሁኔታ ላይ ግን አንድ ሰው ብቁ ብሎ ሰጥቶት መኪናው ልክ ወጥቶ በር ላይ አደጋ ቢያደርስ
ሞት ቢያደርስ፣ መሰረተ ልማት ላይ ጉዳት ቢያደርስ፣ ሌላም ችግር ቢፈጠር የሚጠይቅ አካል የለም። ቴክኒክ ምርመራ ተቋሙን ራሱ በምን መስፈርት ነው የሰጠው ተብሎ የሚጠይቀው አካል የለም። ያ ባለመሆኑ ምክንያት ከብዙ ችግሮች ጋር ነው ዛሬም ያለ ነው እና ይሄ ራሱ በአሰራር እንዴት አድርገን መፍትሄ እንስጠው የሚለው ነገር በዚሁ መፍትሄ እያወጣን ብንሄድ ምናልባት አሁን እሱ ያነሳውን እኔ አንድ ጥናት ያጠናው ጥናት ነበርና እርስዎ ራስዎት ይህንን ጥያቄ እንደ ጥያቄም ለአሽከርካሪ ተሽከርካሪ አቅርቤ ነበር። ምንድን ነው ሁሉም ተጠያቂነትን ነው ያኛው እኔ ጋር እያለ ቴክኒክ አልፏል ነው የሚለው ሰዓቱ ይታይልኝ ይላል። ምክንያቱም አሁን ዛሬ ቴክኒኩን አልፏል ብሏል። አደጋው የሚደርሰው ደግሞ ከወር ከምናምን እንኳ ከዛ በኋላ የደረሰ የቴክኒክ ችግር ነው እንጂ እኔ ጋር በነበረ ሰዓት ላይ ይሄ ነገሮች ግን በቀጥታ ግን እነዚህ ቴክኒክ ስራ የሚሰሩ ድርጅቶች ተቋማት ላይ አሽከርካሪ ተሽከርካሪ እርምጃ ይወስዳል። ብዙ ከማን ነው እየወሰደ ያለው? ስለዚህ ላይሰንሶቹን የመቀማ ስራዎችን እንደጀመሩ አግኝቻለሁ። ጥያቄ እንትን ብዬ ግን ሁሉም ይሸሻል። ይህን እንደዚህ አይነት ነገር ሳይረ አሁን ባሳየው አቅጣጫ ዛሬ ቴክኒክ ያደርጋል። አደጋው የሚደርሰው ከወር ከ6 ወር ከ15 ቀን በኋላ ሊሆን ይችላል። ስለዚህ ይሄ ነገር ተከስቷል ነው የሚሉ እንጂ ግን በየቦታ ላይ አሁን ቅድም 681 ላይ ባለው ማንዴታችን አሁን ዛሬ ተሽከርካሪው ቴክኒክ ከፈጸመ በኋላ መስመር ላይ ካየው በኋላ አስቆመ እንደገና ቴክኒክ ማድረግ እንዳለበት ለሚመለከተው ክፍል መስጠት ይህንን በእንደ ሶሉሽን አድርገን ማየት እንችላለን። መልካም ጥሩ። ኦሮሚያ እስኪ የድንገተኛ ቁጥጥሩ ያለው መፍትሄ ላይ ምስሉ ላይ መታየት አለበት። አሁን አዲስ አበባ ላይ የአሽተሽ ባለሙያዎች ተሽከርካሪ ይዘው ወጥተው ድንገተኛ ቁጥጥሮች ያደርጋሉ። ብዙ ጊዜ ከኮዬ አደባባይ ቡልቡላ ባለው መስመር ላይ ቁጥጥሮች በሚደረጉበት ሰዓት ምንም የሚደርስ አደጋ የለም። ቁጥጥሩ ከሌለ ግን ያው አደጋ አለ። ግን ተቆጣጣሪዎችም አሉ ተብሎ ስለሚታሰብ ግን ስፒዳቸውን ቀንሰው ነው ብዙ ጊዜ ተሽከርካሪዎች የሚሄዱትና ዋና ኢንስፔክተር በኋላ ያነሱት ይችላሉ። እዛ አካባቢ አደጋው ከትላንት ዛሬ የቀነሰበት ሁኔታዎችም ካሉ የቁጥጥር ስራ በሚሰራበት ሰዓት ላይ አደጋው ምን ያህል ሊቀንስ እንደሚችል ይታመናል። አሁን ደግሞ በኋላ መጨረሻ ላይ የምታነሷቸው ነገሮች አሉ። ያው ክረምት መግባቱ ከመሆኑ ጋር በተያያዘ መደረግ ያለበት ጥንቃቄ ወደ ክልላችሁም ወደ ኦሮሚያ ክልልም ሲገባ የሚሰሩ ስራዎች ከመኖራቸው ጋር በተያያዘ ህብረተሰቡ ማድረግ ያለበትን ጥንቃቄ፣ አሽከርካሪው ማድረግ ያለበትን ጥንቃቄ፣ ያው እግረኛውን በዛው ልክ እየተነገረው ነው መሄድ ያለበት። ብዙ ለእይታ የሚጋርዱ ነገሮችን ማድረግ ወደ መንገድ መግባት አለ። አሁን ዜብራ ላይም ስናይ ትንሽ የሚጨንቁ መንገድ የሚያቋርጡም ሰዎች አሉ ራሳቸውን ለአደጋ ሰጠው የሚል አይነት ነገሮችና እነዚህንም ከግምት ውስጥ ባስገባ ሁኔታ መፍትሄ አቅጣጫዎችንም እያነሳ እንሂድ። ይሄ ድንገተኛ ቁጥጥርና ህጎቻችን ላይ አንዳንዴ ከዚህ በፊት የወጡ ህጎችን ማስፈጸሚያ ደንብ ሳይወጣላቸው ቀርቶ በፊት በነበረው ደንብ ጭምር እየተሰራ ያለበት ሁኔታዎች አሉ። እነዚህም ለአደጋ የሚጋብዙ ነገሮች ከመሆናቸው ጋር በተያያዘ ይሄ ተናቦ የመስራቱና ይሄ ድንገተኛ ቁጥጥሩ ህጎቻችን ላይም ደግሞ እነዚህ ቢካተቱ የምንላቸውን ሀሳቦች እያነሳን እየሰበሰብን እንሂድ። እሺ፣ ድንገተኛ ቁጥጥር እንደ ኦሮሚያ ክልልም ይደረጋል ማለት ነው። በተቀናጀ መልኩ ከኦሮሚያ ፖሊስ ጋር ከመድን ፈንድ ጋር በየጊዜው እየወጣን ድንገተኛ ቁጥጥሮች እናደርጋለን። በዛም ላይ የትራፊክ አደጋው ይቀንሳል። እንዳልከው ለቁጥጥር በምትወጣበት ሰዓት አሁን ለምሳሌ ራዳር እዚህ አካባቢ አለ ብሎ ሰው በቃ ቀስ ብሎ የመንዳት ነገር አለ። አንዳንድ ጊዜ ህግን ሳይሆን ሰው የሚያከብረው ሰውን ነው ማለት ይቻላል። እና በእንደነዚህ አይነት ሁኔታዎች ላይ እኛ በብዛት እነዚህን ቁጥጥሮች እናደርጋለን። በዛን ሰዓት ደግሞ የምናገኛቸው አሽከርካሪዎች በብዛት ማለት ነው ከፍጥነት በላይ መሄድ አለ። ሰው ቶሎ ለመድረስ ብሎ ህይወቱን መንገድ ላይ እየቀጠፈ ያለ ነገር አለ። ሰው ነው ጭነን የምንሄደው። በዛን ፍጥነታችንን የፍጥነት ወሰናችንን ጠብቀን ብንሄድ ማንም ሰው ከዚህ አደጋ ነጻ ሊሆን ይችላል ብለን እናስባለን እና አደጋው መቀነስ እንችላለን ብለን እናስባለን። ተሽከርካሪዎች አሁን ክረምት ነው ጊዜው፣ ማድረግ ያለባቸው ነገሮች አሉ። ለምሳሌ ፍሬኖቻቸውን፣ የዝናብ መጥረጊያዎቻቸውን፣ ማብራቶቻቸው፣ ጎማዎቻቸው ፍሪ ሲሆናቸው፣ መስታወቶች ደግሞ ጉም ይዙ መስታወቶች ሊኖሩ ይችላሉ። እነዚህን የመሳሰሉ በበቂ ሁኔታ ትክክል መስራታቸውን መፈተሽ መቻል አለባቸው። መስመራቸውን ጠብቀው ማሽከርከር መቻል አለባቸው። ለእግረኛ ቅድሚያ መስጠት አለባቸው። የመሻገሪያ ቦታዎች ላይ ያሉትን ነገሮች በደንብ ግንዛቤ አግኝተው መስራት መሄድ እንዳለባቸው በዚህ አጋጣሚ ልናገር እፈልጋለሁ። መልካም ጥሩ ነው። ዋና ኢንስፔክተር አሁን ከተነሱ ሀሳብ ጋር በተያያዘ የተናቦ መስራት የሚባለው ነገር ላይ አሁን አዲስ አበባ ላይ ቁጥጥሩ ስላለ
ትንሽ እንትን የሚሉ ነገሮች አሉ፣ የሚቀንሱ ነገሮች ከፍጥነት ጋር ከምንም ጋር በተያያዘ ልክ ወጣ ሲባል ደግሞ መንገድ ላይ በስፋት ብዙ መኪኖች ወድቀው እናያለን ከከተማ ሲወጣ። አሁን ደግሞ በእንደዚህ አይነት ወቅቶች ላይ ደግሞ ክረምትና መሰል ወቅቶች ደግሞ በሚሆኑበት ሰዓት ከትላንትናው ያነዳድ ስርዓታችን የተለየ ሌላ አፕሮች የሚፈልግ ነገር ነው ያለው። ጎማ ሊሾ ከሆነ ሊወድቅ ይችላል። ሌላም ነገሮችን ማየት እንችላለን። አሁን ወደ እኛ ሀገር ከውጭ ሁሉ ተሽከርካሪዎች ይገባሉ አይደል? የተለያዩ ሀገር ታርጋ ያላቸው ተሽከርካሪዎችን እኮ እናያለን በእኛ ሀገር ሲያሽከረክሩ። እነዚህም ተሽከርካሪዎች ለምሳሌ ቀኝ መሪ ወይ ግራ መሪ ሌሎች ሀገራት ላይ አሁን በቀኝ ያልተገዙ ሀገራት የሚጠቀሙባቸው መሪዎች አሉ። በእኛ ጋር ደግሞ ስመጣ ደግሞ እንደዛ ሊሆን ይችላል። ኬንያ የሚጠቀሙበት እና እንግሊዝ የሚጠቀሙባቸው መሪዎች አሉ። እኛ ጋር ሲመጣ ይሄ ደግሞ ለአደጋ ሊጋብዝ የሚችልበት ሁኔታዎች ሊኖሩ ይችላሉ እና እነዚህን ከማድረግ ውጭ በአጠቃላይ በአንድ ሀገር ላይ እንኳን ተናበን እየሰራን ባለመሆናችን ከሌላ ቦታ ደግሞ የሚመጡ ተሽከርካሪዎች ደግሞ እኛ ጋር ሲመጡ የሚያዩቸው ነገሮች አሉ። እነዚህም ለአደጋ ሊጋብዙ የሚችሉ ነገሮች ከመሆናቸው ጋር በተያያዘ እንዴት በተናበበ ሁኔታ ወጥነት ያለው የአሰራር ስርዓቶች እንደ ሀገር መከተል እንዳለብንና ህጎቻችን ላይም ደግሞ ለአሰራር ስርዓቱ ይሄ ክፍተቶች አሉ የሚባሉ ነገሮች ካሉ አሁን እንደ ደንብ ቁጥር 208 ሌላም እንደምናነሳቸው ነገሮች ይኖራሉ። ማስፈጸሚያ ሳይወጣላቸው አሁን 395ንም ጨምሮ በዛኛው ደንብ ይሰራል። አሁን እንደዚህ አይነት የህግ ክፍተቶች አደጋውን ያባብሳሉ ብለው የሚያነሱ የህብረተሰብ ክፍሎች ይኖራሉ እና በእናንተ ግን እይታ እንዴት ነው ይህን ነገር አቀናጅተን ስጋታችንን መቀነስ እንችላለን ብላችሁ የምታነሱት ነገር ካለ እሱን እናንሳ። መልካም እንግዲህ ምንድን ነው አሁን ባነሳቸው እንትኖች ላይ ይሄ ድንገተኛ ቁጥጥሮች ላይ ያው በአብዛኛው የራዳር ስራዎች ነው የሚሰሩት። ራዳር ስራዎች እንግዲህ በቂ ራዳር አለ፣ ግን እንደ ከተማ በቂ የለም። ግን ባለው በተመረጡ ቦታዎች ላይ ከባለድርሻ አካላት ያው ትራፊክ ማኔጅመንቶች ጋር ሆኖ ይሰራል እና ለውጥ አለው። ጥሩ ነው። እንግዲህ ምናልባት አንዳንዴ እኛ በሌለንበት ትራፊክ ፖሊስ በማይመደብበት ወይ ተቆጣጣሪ ክፍሉ በሌለበት ቦታ ላይ ያው ደንብ ተላላፊዎቹ ያው የሚፈጽሙት ጥፋቶች ሊኖሩ ይችላሉ። ሆኖም ግን በዚህ በራዳርኛ በምናስቀምጥባቸው ቦታዎች ላይ ጥሩ ለውጥ ያለበት ሁኔታ ነው። አሽከርካሪዎችም ያው ትራፊክ አለ በሚል እሳቤ ስለሚነጋገሩ ስፒዱን እየቀነሱ ነው የሚያሽከረክሩት። ግን ምንድን ነው አሁን እንደዚህ የትራፊክ ፖሊስ ብቻ ስላለ ወይ ደግሞ ደንብ ተቆጣጣሪው ስላለ ብቻ ሳይሆን አሽከርካሪው ራሱ በቃ ህጉ ምን ይላል፣ እኔ ምን ማድረግ አለብኝ የሚለውን ግንዛቤ መያዝ አለበት። በአብዛኛው ደግሞ የግንዛቤ ክፍላችን ይህን ስራ ነው የሚሰራው። በተሽከርካሪም በሚዲያ መሪ እንደምታየው ብዙ ስልጠናዎችን፣ ትምህርቶችን፣ ግንዛቤዎች እየተሰጠን ያለው። ስለዚህ አሽከርካሪው እግረኛውም የእነዚህ ነገሮችን ማክበር አለበት የሚለውን ነገር ማስቀመጥ ፈልጋለሁ። ሌላው ይሄ ክረምት እንግዲህ ጊዜው የክረምት ወቅት ነው። ህጎቻችን ላይ ያሉ ክፍተቶችንም እስኪ እናንሳቸው። አንዳንዴ ይሄ ህግ ለምሳሌ ላሰራ የሚችልበት ሁኔታዎች አሉ። መቼም ተቆጣጣሪ አካላት የወጣላቸውን ህግ ነው ሊያስፈጽም የሚችሉት እንጂ በግላቸው የሚያወጡት ህግ የለም። ስለዛ አንዳንዴ ደንብ ካልወጣለት አንድ መመሪያ ወይ አዋጅ ማስፈጸሚያ ከሌለው ለአሰራርም ሊያስቸግር የሚችልበት ሁኔታዎች ይኖራሉ። የተለያዩ አካላትን ተናቦ አሁን ይሄ ቅንጅታዊ አሰራሮች መፈጠር አለባቸው እንደ ሀገር። ቅድም እንዳነሳ ነው ኦሮሚያ በራሱ መንገድ፣ ደቡብ በራሱ፣ አማራ በራሱ፣ ሌላውን በራሱ መንገድ የሚሄድ ከሆነ ወጥነት ያለው ስራ ካልተሰራ ወይ አዲስ አበባ ላይ የነበረ ጥፋት ሌላ ክልል ላይ ጥፋት ካልሆነ አሁን ያለን እኮ ሞተር አሁን ወደ ደቡብ ስንመጣ ኦሮሚያ አንዳንድ አካባቢዎች ላይ ስናይ በአንድ ሞተር ላይ 4-5 ሰው ይጫናል። ከዛ በኋላ 2 ሞተር ቢጋጭ ኦልሞስት የአንድ ሚኒባስ ሙሉ ሰው ህይወት ሊጠፋ የሚችልበት ሁኔታዎች ይኖራሉ። አሁን አዲስ አበባ ላይ በዚህ ሁኔታ ላይሆን ይችላል። አንድ ሰው ሰውንም ማፈናጠጥ አይቻልም። ከዛም ሲያልፍ ደግሞ በተፈቀደ ቦታ ላይ ብቻ ነው መሄድ የሚችለው። ሌላም ብቻ አዲስ አበባ ላይ የወጡ ነገሮች አሉ። ይህን ደግሞ ወደ ኦሮሚያ ስታመጣው፣ ወደ ሌላ ወደ አማራ ክልል ስታመጣው ደግሞ በዛ ልክ አይሆንም። ሌላ ደግሞ ሪሞት ላይ ደግሞ ስመጣ ደግሞ ሌላም ብዙ ችግሮችን እናነሳለን እና ይህ አንዳንድ የሚሰሩ ስራዎች ወጥነት ከሌላቸው እዛ ጋር የሚፈጠረው ችግር በአንድ ሀገር ላይ ከመሆኑ ጋር በተያዘ የዚህን ድምር ውጤት ይዞብን የሚመጣበት ሁኔታዎች ሊኖሩ ይችላሉና ህጎቻችን ላይ ራሱ አንዳንድ መታየት ያለባቸው ነገሮችም ካሉ እነሱ ማንሳት ከተቻለ እንደው ብናነሳ ብዬ ነው። ኢንስፔክተር ምናልባት እንግዲህ ያው እንደ ህግ እንደ ደንቡም ስናይ 557 ላይ የማይሸፈኑ ጥፋቶች አሁን ቅድም እንዳነሳ ናቸው በልዩ ሁኔታ እንግዲህ በአገልግሎት ወይ ደግሞ እንትን የሚሰጥበት ሁኔታ አለ። ግን ምንድን ነው አሁን የ557 እንግዲህ 2016 ላይ የወጣ ደንብ ነው። እንግዲህ ወደፊት መካተት አለባቸው እነዚህ በልዩ እያስቀጣናቸው ያሉትን ደንቦች እንዲካተቱ ተደርጎ ወደፊት እንግዲህ የሚመቻችበት ሁኔታዎች ይኖራሉ የሚል ግምት ይኖረኛል። ግን አሁን
ከባለ ድርሻ አካላት ጋር ወይ ከአጎራባቾች እንትን ጋር ራሱ አሁን ቅድም ያነሳኸው እኛ ጋር አንድ ሞተር ወዛ ጋር ደግሞ 6-7 ሰው የሚጭን ከሆነ ህጉ ላይ እኩል ነው። ምንም የህግ ክፍተት የለውም። 557 ነው እዚህም ያለው ኦሮሚያ ለደቡብ ላይ ያለው እዛ ጋር ያፈጻጸም ችግር ነው እንጂ የህግ ችግር አይደለም። ምክንያቱም እዛ ጋር ራሰው 6 ሰው ጫን የሚል የለም። ስለዚህ ይህንን በተናበበ ምክንያቱም አደጋው አሁን እንዳየኸው በሀገር ደረጃ ነው የዚህን ያህል ሰው የምናጠው። ስለዚህ እዛ ጋር አስፈጻሚ አካሉ ወንጠጥ አድርጎ የሚይዝባቸው ሁኔታዎች ቢኖሩ ስለዚህ እንጂ ደንቡ እኩል ነው። ምንም አይነት የተለያየ የደንብ አወጣጦችና ወይ ስርዓቶች የሉም። 557 ነው የምናስፈጽመው እነሱ ጋር ያለው ይሄን ነው። ግን እኚህ ነገሮች ቢታረሙ ቢስተካከሉ የሚለውን ነው ማስቀመጥ የምፈልገው እና በዚህ ከዛ ባሻገር አሁን መጪው ክረምት ነው። ክረምት ላይ አሽከርካሪዎች እንግዲህ የተሽከርካሪዎችን የቴክኒክ እዚህ ላይ ነው ትልቁ ነገር ያለው። ምክንያቱም አሁን ክረምቱ እየጨመረ ነው የሚመጣው። ስለዚህ የጎማቸውን መስታወቱ የዝናብ መጥረጊያው በአብዛኛው አሁን ይሄን እዚህ መብራቶች አንዳንድ መብራቶች በጎም ይሸፈናሉ በአብዛኛው። ስለዚህ ቀን መብራት ሊበራ ይችላል የአየር ሁኔታዊ መብራት። ስለዚህ እነዚህ አስተካክለው የትራፊክ አደጋ ለመቀነስ ርብርብ መደረግ አለበት። እግረኞችም እንግዲህ ለእግረኛ ተብሎ በተጠቀመ በእግረኛ ሜጃ ላይ መሄድ ሲሄዱም ራሳቸው አሁን አንዳንዴ አይተህ ከሆነ ይሄ ኮፍያ ጃኬቱን እንዳለ ጠላይዞ ስካርቭ አድርገው ምናምን ራሳቸው እነዚህ ነገሮችን ሳያደርጉ ለትራፊክ ተጋላጭ ሳይሆኑ በዚህ በሰለጠነ ከተማ ላይ የሰለጠነ አስተሳሰብና የሰለጠነ አሽከርካሪ እንዲኖረን ነው እምለው። ወይዘሮ ሽቴ ባይቀር የሚሉት የመጨረሻ ዕድል ሰጥቶት አሽከርካሪዎች በአሁኑ ሰዓት እነዚህ ሞባይሎቻቸውን ለምሳሌ ሜሴጅ እየጻፉ ምን እያሉ ጥንቃቄ ማድረግ መቻል አለባቸው። ለምን ወቅቱ ክረምት ነው። በጆሮአችንም ሁሉ ነገራችን መስራት አለበት በአሁኑ ሰዓት ማለት ነው እና እነዚህን ጥንቃቄዎች ቢያደርጉ ግንዛቤ እንዲያገኙ አሽከርካሪም ተሽከርካሪም ቴክኒክ ጉድለታቸውን ማስተካከልና አስከፊውን የትራፊክ አደጋ መቀነስ እንድንችል ጥንቃቄ ቢደረግባቸው የሚል አነሳለሁ። ሌላው ዘርፉን ከማኑዋል አውጥቶ ወደ ዲጂታል አሰራርነት መቀየር ቢቻል ማዘመን ቢቻል የተሻለ ነገር ነው ብዬ አስባለሁ። መልካም። ዛሬ በተነሳው ሀሳብ የተሽከርካሪ ቴክኒክ ችግር የትራፊክ አደጋው ጋር ምን አይነት ገጽታ አለው በሚለው ሀሳብ ላይ ነው ስንወያይ የቆየ ነው። እንግዶቼ ከልብ ነው ማመሰግነው ለሀሳባችሁም ለጊዜያችሁም። ወይዘሮ ሽታዬ ለታ በኦሮሚያ ትራንስፖርት ኤጀንሲ የመንገድ ትራፊክ ደህንነት ቁጥጥር ቡድን መሪ፣ እንዲሁም ዋና ኢንስፔክተር ቀነኒሳ ጫካ በአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥር የትራፊክ ሙያ ማሳደግ ማስተባበሪያ ኃላፊ፣ ለጊዜያችሁም ለሀሳባችሁም ከልብ ነው ማመሰግነው። የዛሬውን ፕሮግራም እዚህ ላይ ነው የምናበቃው። ከዝግጅቱ ጋር አብራችሁ የነበርኩት አምደ ወርቅ ንጉሴ፣ ቴክኒኩን በጥራት ወደ እናንተ ማድረስ ገሊላ ጸጋዬ፣ በካሜራ ሙሴ አለማየሁ፣ በስልክ መልእክት ወደኛ ማምጣት ሰላም ጌታቸው አብረን ነበርን። ሳምንት በዚህ ሀሳብ ዛሬ ብናጠቃልለው ይሻላል። ያው ጀስት ከዚህ በኋላ ቢመጡና ዛሬ ብንወያይ ቆንጆ ነበር፣ ግን ሳምንት ሌላ ሀሳቦችን አካተን ከሌሎች እንግዶች ጋር እንመለሳለን። እስከ ሳምንት ቸርን ሰብት። በዚህ ፕሮግራም ላይ መብት ጥቅም የተነካ የሚልም አካል ካለ እድሉ ለማመቻቸት ፈቃደኛ መሆናችንን በዚሁ ለመግለጽ ነው። እናንተን ከልብ አመሰግናለሁ። መልካም ጊዜ።